Immersive learning. ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬ የሲኤስኤስ ቱቶሪያላችንን እንጀምራለሁ። ይህ ፉል ኮርስ ነው የሚሆነው፣ በተከታታይ ይቀርባሉ ኮርሶቹ። ለዛሬ እንደ ኢንትሮዳክሽን ሲኤስኤስ ምን እንደሆነ በጥቅሉ ይዤ መጥቻለሁ ማለት ነው። እንግዲህ ባለፉት የኤችቲኤምኤል ኮርሶች ስናይ ነበረ በኢን ዲቴይል ማለት ነው። እሱን እንዴት ስታይል እናደርጋለን የሚል ኮንሴፕት ስላለ እሱ ነው ሲኤስኤስ ለዛ ነው የሚመጣው ማለት ነው። አሁን ቀጥታ ወደ ቱቶሪያላችን እንገባለን ማለት ነው። ሲኤስኤስ ምንድነው? CSS is a language we used to style an HTML document። እንደምታዩት ይሄ ላንጉጅ ነው። ልክ HTML ማርክአፕ ላንጉጅ ነበረ፣ የኛውም እንደዚሁ ማርክአፕ ነው፣ ስታይል ሺት ላንጉጅ ነው። ዋና ዓላማው HTML ዶክመንታችንን ስታይል ማድረግ ይሆናል ማለት ነው። አሁን ኖርማሊ CSSም HTMLም አብሪቬሽን ናቸው። HTML ሃይፐርቴክስት ማርክአፕ ላንጉጅ ነው ብለናል። CSS ማለት ደግሞ ካስካዲንግ ስታይል ሺት ማለት ነው። ካስኬድ ማለት የሆነ አንዱ ምንድነው የሚባለው ፕራዮሪቲ ያለበት ማለት ነው። ስታይል ሺት ማለት ነው አጭሩ እሱ ማለት ነው። አጠቃላይ ስራው ያው እንዳልኳችሁ የኤችቲኤምኤል ኤሌመንቶች አሉ፣ እንዴት እነሱ ብራውዘራችን ላይ ዲስፕሌይድ ይሆናሉ የሚለውን የሚነግረን ወይም እሱን የምናስቀምጥበት ነው ማለት ነው። CSS ባጭሩ ስታይል ሺት ነው። እንግዲህ CSS ቨርዥኖች አሉት። እንደ ባለፈው እንዳልኳችሁ HTML 1 2 3 እያለ ሄዶ HTML 5 ላይ ደርሶ ነበረ። ያየነውም HTML 5 ነበር። CSSም እንደዚሁ እንዲያለ CSS 1 CSS 2 3 እያለ አሁን ላይ ያለበት CSS 3 ነው ማለት ነው። ስለዚህ እንግዲህ CSS ሲባል በተለምዶ ይቺ ሎጎ የምታዩት ማለት ነው የCSS 3 አሁን ከረንትሊ እየተጠቀምንበት ያለው ሎጎ ናት ማለት ነው። ይቺ እንግዲህ CSS 3 የምታመለክት ናት ማለት ነው። ይህን ካል አሁን CSS እንዴት ይሰራል ነው፣ ስታይል የምናደርግበት እንዴት ነው፣ HTML ኤሌመንቶችን ስታይል ያደርግልናል ነው ዋናው ስራው ካል እንዴት ነው የሚያደርገው የሚለው ነው። እንግዲህ HTML ኤሌመንቶች ላይ የተለያዩ ኤሌመንቶች አሉ። ለምሳሌ በዲ ኤሌመንት አለ፣ H1 አለ፣ P እንደዚህ ፓራግራፎች ሄዲንጎች ይኖራሉ። HTML እንዴት ይጠቀንትን CSS እንዴት ይሰራል ማለት ነው። HTML ኤሌመንቱን ያመጣል፣ ከዛ በኋላ በብሬስ ያስገባና ልክ እዚህ ጋር የምታዩትን ስታይል ሺት ለምሳሌ ባክግራውንድ ከለር የሚባል ስታይል ለባክግራውንድ ከለሩ ላይት ብሉ ከለር ስጥልኝ፣ ከለሩን የኤች1ን የቴክስት ከለር ልክ እንደዚህ ማለት ነው። እንደምታዩት ለምሳሌ ሃው የሚለው ቀይ ነው አይደለ? እዚህ ላይክ ዚስ የሚለው ዋይት ነው። ልክ እንደዚህ ከለሩ ዋይት ካላችሁት ዋይት ይሆናል፣ ሬድ ስትሉት ሬድ ይሆናል። እንደዚህ ማለት ነው። ባጭሩ ግን የሄድዋንን የሄዲንጉን እንደዛ ቴክስት አላይን ሴንተር አድርግልኝ ቴክስቱን። ፓራግራፏን ኤሌመንት ደግሞ ፎንት ፋሚሊዋን ቨርዳና የተለያዩ ፎንት ፋሚሊዎች አሉ። ፎንት ሳይዙን 20 ፒክስል አድርግልኝ። እንደዚህ ተደርጎ ነው ባጭሩ HTML CSS ስታይል የሚደረገው። ባጭሩ ያንን ካየን በኋላ ሲንታክሱ እንደ ጀነራል በዚህ መልኩ ይቀመጣል ማለት ነው። የመጀመሪያዋ ሴሌክተር ትባላለች። ከዛ በኋላ በብሬስ የምናስቀምጠው ደግሞ ዲክላሬሽን ይባላል። ቅድም እንዳያችሁት እዚህኛው ላይ እነዚህ ነገሮች ይሄ ሴሌክተር ይባላል ማለት ነው። ይሄ ለምሳሌ በዲ H1 የሚባሉት ሴሌክተር ይባላል። ይሄ ብሬስ ውስጥ የሚገባው ደግሞ ይሄ ዲክላሬሽኖች ይባላሉ። ዲክላሬሽኖች ውስጥ የሚቀመጡት መልቲፕል ስቴትመንቶች ናቸው። ለምሳሌ አንድ ስቴትመንት ነው፣ ይሄ ሁለተኛ የተለያዩ ዲክላሬሽኖች፣ አንድ ዲክላሬሽን ሁለት ዲክላሬሽን ያለ ብዙ ሊሆን ይችላል ለH1 የምንሰጠው ስታይል። ይቺ የመጀመሪያዋ ዲክላሬሽን ፕሮፐርቲ ትባላለች፣ ይችኛዋ ቫልዩ ትባላለች ማለት ነው። አጠቃላይ ሲንታክሱ ይሄን ይመስላል። ሴሌክተሩን ታስቀምጣላችሁ፣ ከዛ በኋላ እነዚህ ዲክላሬሽኖቻችሁን ብሬስ ውስጥ ታስቀምጣላችሁ። አንዱን ዲክላሬሽን ከሌላኛው በሰሚከለን ትለዩታላችሁ። ፕሮፐርቲያችሁን ከቫልዩ ደግሞ በከለን ትለዩታላችሁ ማለት ነው። ለምሳሌ ከለሩ ብሉ ይሁን፣ ከለር እኩል ይሆናል ብሉ እንደማለት ነው። ከለር ፕሮፐርቲ ነው፣ ብሉ ቫልዩ ይሆናል ማለት ነው። አጠቃላይ እቺ ዲክላሬሽን ትባላለች፣ በሰሚኮለን ያልቃል። ይሄኛው ፎንት ሳይዝ የሚለው ፕሮፐርቲ ነው፣ ይሄኛው ቫልዩ ይሆናል 12 ፒክስል የሚለው ማለት ነው። H1 ደግሞ ሴሌክተር ናት፣ ይሄ ዲክላሬሽን አፕላይ የሚሆንባት ኤሌመንት ማለት ነው። እንግዲህ ሴሌክተርን አመራረት ምን አይነት የተለያዩ መንገዶች አሉ፣ እሱን እናያለን። እነዚህ H1 CSS ሴሌክተርስ የሚባሉት ማለት ነው ምን መርጣት ማለት ነው። ለምሳሌ ይቺ ማለት ነው H1 ካል H1 የምንላት ማለት ነው ሴሌክተር ይባላሉ። ዋና ስራቸው የትኛውን ስታይል ልናደርገው የምንፈልገውን ኤሌመንት ሴሌክት ማድረግ ይሆናል ማለት ነው። ልክ ሄዲንጉን ከሆነ ሄዲንጉን፣ በዲውን ከሆነ በዲንጉን። የመጀመሪያው ብዙ አይነቶች አሉ። የመጀመሪያው ኤሌመንት ሴሌክተር የሚባል አለ። CSS ኤሌመንት ሴሌክተር ማለት ኤሌመንቱን
ሴሌክት ታደርጉና ለምሳሌ እዚህ ምንድናረኩኝ ፓራግራፍን ሴሌክት አደረኩኝ ከዛ በኋላ ዲክለሬሽናችሁን ታስቀምጣላችሁ ስታይሎቻችሁ ማለት ነው ሶ እዚህ ጋር የምታስቀምጧቸው ኤሌመንት ሴሌክተር የሚለው ለዛ ነው ፒ ኤሌመንት ስለሆነች እዚህ ጋር የተለያዩ ሊሆን ይችላል ፒም ላይሆን ይችላል ለምሳሌ ሄዲንግ 1 h1 ሊሆን ይችላል h2 ሊሆን ይችላል ወይም ዲቭ ሊሆን ይችላል ስፓን ሊሆን ይችላል በአጠቃላይ ሁሉንም ፒ ስትሉት ዶክመንታችሁ ውስጥ ያሉ ፒ ፓራግራፎችን በሙሉ ስታይል ያደርግላችኋል ሄድ 1 ስትሉ ሁሉንም ሄዲንግ 1 h2 ስትሉት ሁሉም h2 እንደዛ ያደርግላችኋል ማለት ነው ሙሉ የኤችቲኤምኤል ላይ ያየናቸውን ኤሌመንቶች በሙሉ በዚህ መልኩ ስታይል ማድረግ እንችላለን ማለት ነው ይህ ኤሌመንት ኔምን በማምጣት ሴሌክት በማድረግ ስታይል ዲፋይን ማድረግ ኤሌመንት ሴሌክተርን በመጠቀም ይባላል ሌላኛው መንገድ ደግሞ አይዲ ሴሌክተር ይባላል CSS አይዲ ሴሌክተር እንግዲህ ኤችቲኤምኤል ዶክመንታችን ላይ ለሆነ ግሩፕ አይዲ መስጠት እንደምንችል አይተናል ስፔሲፊካሊ ለአንድ እንትን ለምሳሌ ለአንድ ኤሌመንት አይዲ መስጠት እንደምንችል አውቀናል አይዲ ለአንድ ስፔሲፊካል ኤሌመንት ነው የሚሰጠው ብለናል ሶ ያችን ስፔሲፊካል አይዲ ለምሳሌ ከብዙ ኤሌመንቶች ፓራግራፍ 1 የተባለች አይዲ የተሰጣትን ለመምረጥ CSS አይዲ ሴሌክተር እንጠቀማለን ማለት ነው ሶ አይዲ በCSS ለመጠቀም ሃሽ እንጠቀማለን ማለት ነው ሃሽ ብለን ፓራ1 ማለት ደግሞ HTML ዶክመንታችን ላይ አይዲ እኩል ይሆናል ብለን ፓራ1 የሚል ስም የሰጠነውን እሱን ሴሌክት አደረግን ማለት ነው ሶ ያቺ ስፔሲፊካሊ ያቺ አይዲዋይች ፓራ1 የሆነች ቴክስት ላይኗ ሴንተር ይሆንልኝ ከለሩ ሬድ ይሆንልኝ ብለን ስታይል ዲክሌር አደረግን ማለት ነው ይህ አይዲ ሴሌክተርን በመጠቀም ይባላል ሌላኛው መንገድ ደግሞ CSS ክላስ ሴሌክተርን በመጠቀም የምናደርገው ነው እንግዲህ አይዲን አይተናል ሌላኛው CSS ክላስ የሚባለው ለግሩፕ የተለያዩ ግሩፕ የሆኑ ግሩፕ እንዲታረጓቸው ለሆነ ፐርፐዝ የፈልጋችኋቸውን ሴም ክላስ መስጠት እንደምንችል አይተናል HTML ሶ እሱ ላይ ለምሳሌ እዚህ ዶት ሴንተር ዶት ማለት ክላስ እንደማለት ነው HTML ላይ ክላስ እንደማለት ነው ሴንተር ማለት ክላስ ኔሙ ሴንተር የሆነ እንደማለት ነው ሶ እሷን ቴክስት ላይን ሴንተር ከለር ሬድ አድርጉልኝ እንደማለት ነው ሶ ይህ ክላስ ኔሙን በመጠቀም እንትን የምንለው ክላስ ሴሌክተር በመጠቀም ይባላል እንግዲህ ሃሽን ለአይዲ ተጠቅመናል ዶትን ደግሞ ለሴንተር እንጠቀማለን ማለት ለምንድነው ዶትን ደግሞ ለክላሶች እንጠቀማለን ማለት ነው CSS ፋይላችን ላይ ይህ ክላስ ሴሌክተር በመጠቀም ነው ሌላኛው ደግሞ ዩኒቨርሳል ሴሌክተር የምትባላለች እቺ ምልክት እቺ የምታዩት ምልክት ዩኒቨርሳል ሴሌክተር ትባላለች ማለት ኦል እንደማለት ነው ሁሉንም ኤሌመንቶች ለምሳሌ everything in the document ማለት ነው ቴክስት ላይ ሴንተር አድርግልኝ ከለር ብሉ ይህ ዩኒቨርሳል ሴሌክተር ይባላል ሁሉንም ለመምረጥ የምንጠቀምበት ስለሆነ ይህ ሌላኛው መንገድ ነው ማለት ነው ሌላኛው ግሩፒንግ ሴሌክሽን ይባላል ይህ ማለት ደግሞ እስካሁን ድረስ ያየነው ኤሌመንት ሴሌክተር ላይ ለምሳሌ h1ን ለብቻው h2ን ለብቻ fpን ለብቻ ነገር ግን ተመሳሳይ ስታይል ከሆነ እነዛ ኤሌመንቶች የሚፈልጉት ለየብቻ እነዚህን ስታይል ከማድረግ እንደዚህ በኮማ ብቻ በመለየት h1 h2 ፒን ባንድ ተመሳሳይ ስታይል ስለሚያስፈልጋቸው በእንደዚህ ግሩፕ አድርግና ስታይል ዲክሌር አድርግ እንደማለት ነው ማለት ነው ይህ ግሩፒንግ ሴሌክሽን በመጠቀም እናደርገው አይነት ይሆናል ማለት ነው ሌላኛው እንግዲህ ሴሌክሽን አደራረጉ በዛ መልኩ ካየን በኋላ በምን መልኩ ነው CSS ፋይላችን ወደ HTML አድ የምናደርገው የሚለው ነው ሶስት መንገዶች አሉ አጠቃላይ ስታይል ሽቶቻችን ወደ HTML ፋይሎቻችን የምናስገባበት የመጀመሪያው ኤክስተርናል CSS ይባላል ሌላኛው ኢንተርናል CSS ይባላል ሌላኛው ደግሞ ኢንላይን CSS ይባላል ኤክስተርናል CSS የሚባለው HTML ዶክመንታችንን ለብቻው ክሬት ታደርጋላችሁ ኖርማሊ እሱ ፋይላችሁ ነው ወይም HTML ዶክመንት ዌብ ፔጁ ስትራክቸሩ የተሰራበት ነው ለምሳሌ ይሄ ያለ ውስጡ በዲ ውስጥ እንደምታዩት አንድ ሄዲንግ እና አንድ ፓራግራፍ አለው ይህ ለብቻ ለምሳሌ index.html የሚባል ፋይል ነው ማለት ነው ሶ ለዚህ HTML ፋይል ውስጡ ያሉትን ነገሮች ስታይል ማድረጊያ ሌላ CSS ፋይል ክሬት ታደርጋላችሁ ማለት ነው ለምሳሌ CSS ፋይሉ mystyle.css የሚል ክሬት አደረጉኝ ሶ ይችን mystyle.css ፋይል ውስጥ ይችን ስም አስገባታለሁ ማለት ነው HTML-ላችን ላይ ሄደን ሊንክ ብለን ሪሌሽኑ ስታይል ሺት እናደርግና በhref በሚባለው አትሪቡት ማለት ነው የሊንክ አትሪቡት ይችን የዚህን የCSS-ን የምንጽፍባትን ዶክመንት ስም እናስገባለን እንደምታዩት mystyle.css ይላል ይቺ ማለት ነው ስለዚህ እንደዚህ ኮኔክት አድርገናቸው ማለት ነው ይቺ ላይ ሊንክ ብላ ይቺ ስራዋ ምንድን ይሆናል ማለት ነው HTML እና CSS-ን ኮኔክት ማለት ነው አሁን ተያይዘዋል ማለት ነው ኤቭሪቲንግ እዚህ ዲክሌር የምናደርገው እዚህ HTML ላይ አፕላይ ይሆናል ማለት ነው
ሶ ለምሳሌ h1 አለች እዚህ ሄደን በዲ አለ ለምሳሌ በዲውን ባክግራውንድ ከለሩ ላይት ብሉ ስትሉት ኮኔክት ስለሆነ የዚህ HTML ዶክመንት ባክግራውንድ ከለር ላይት ብሉ ይሆናል ማለት ነው። h1 ብለን መተን እዚህ ከለሩን ናቪ አድርገው ማርጂን ሌፍት 20 ፒክስል አድርገው ስትሉት HTML ላይ ሄዶ ለh1 ይችን ስታይል አፕላይ ያደርጋል ማለት ነው። ይህ መንገድ ኤክስተርናል CSS ይባላል። ሌላኛው ደግሞ ኢንተርናል CSS ይባላል። ያኛው እንግዲህ ሁለት ፋይሎች ነበሩ። እዚህኛው ደግሞ ዶክመንታችን አለ ነገር ግን እንደ በፊት እንዳያችሁት ሄድ ኤሌመንት ውስጥ ስታይል የሚባል ራሱ የቻለ ኤሌመንት እንዳለ አይተናል። ሶ እዛን ሄድና ቀጥታ ሄዳችን ላይ እንደምታዩት ሄዱ እዚህ ነው ማለት ነው። ሄዱ ውስጥ ሄደን በዲ ከዚህ በታች ነው ዲስፕሌይ የሚሆነው ማለት ነው። ነገር ግን ሄዲንግ ውስጥ ስታይል የሚል አንድ አትሪቡት ክሬት እናደርግና ውስጡ ለኤችቲኤምኤል ለእያንዳንዱ ኤሌመንቶቻችን ያንኑ የፈለግነውን ስታይል ክሬት መስጠት ማለት ነው። ለምሳሌ ለቦዲያችን እዚህ ቦዲ ይሄ ነው። እዚህ ለቦዲያችን ባክግራውንድ ከለር ላይ ነን። ለኤች1 ደግሞ ከለር ማሮን እንደዚህ ስጥልኝ የሚል አሁን እዚህ ይታያል። ሶ ይህ ሄዲንግ ውስጥ ስታይል ኤሌመንትን በመጠቀም ይባላል። ሌላኛው መንገዱ ስሙ ደግሞ ኢንተርናል CSS ይባላል። ይህ እንግዲህ ሄድ ውስጥ ያለውን ኤሌመንት በመጠቀም ነው። ሌላኛው ደግሞ ኢንላይን CSS የሚባለው ኢንላይን CSS ማለት ደግሞ ሄድ ውስጥም አይደለም ኤክስተርናል CSSም አይደለም እዛው ኤሌመንት ውስጥ ኖርማሊ መለያየት የሚባል ነገር የለም። እዛው ለምሳሌ ዶክመንታችን አለ index.html የሚባል ዌብ ፔጃችን አለ። ለምሳሌ h1 የምትል ካለች h1 ባይ ዲፎልት ራሷን የቻለ ስታይል የሚባል አትሪቡት አለ። አትሪቡትን በመጠቀም ይሆናል ማለት ነው። ልክ ስታይል ኤሌመንት ነበረ ኢንተርናል ላይ ይሄኛው ደግሞ የራሷቸውን የኤሌመንቶችን አትሪቡት በመጠቀም ማለት ነው። ስታይል የሚባለውን አትሪቡት እኩል ይሆናል ብለ ከዚያ በኋላ ፕሮፐርቲ ቫልዩን ዲክሌር ታደርጋለህ ማለት ነው። ለነገሩ ኩዌት በሁለቱ በስታይሎቹን ኩዌት ውስጥ ማስገባት አለብን ማለት ነው። ስለዚህ ለዚች ለኤች1 የምንፈልገውን ስታይል እኩል ይሆናል ብለን ከለር ለምሳሌ ብሉ ከፈለግን ብሉ እናደርጋለን። ቴክስት ላይን የፈለግነው ሴንተር ከሆነ ሴንተር እንላለን ማለት ነው። ለስታይልም እንደዛው ያን ካየን በኋላ ካስኬዲንግ ኦርደር የሚባል ደግሞ አለ። ካስኬዲንግ ኦርደር ማለት ደግሞ ለምሳሌ ሁሉም እነዛ ኢንተርናልም ኤክስተርናልም እና ኢንላይንም አንድ ፋይል ላይ ዲክሌር ቢደረጉ ካስኬድ ማለት ፕራዮሪቲው ምን ይመስላል የሚለው ነው። ለዛ እነዚህ ኦርደሮች አሉ። ኢንላይን ስታይል ካለ ሁሉ ጊዜ ከሁሉም ይቀርማል። ከዛ ቀጥሎ ኢንተርናል ስታይል፣ ከዛ ኤክስተርናል ስታይል፣ ከዛ ደግሞ ከነዚህ ውጭ ብራውዘሩ ባይ ዲፎልት የሚሰጠው ስታይል አለ እሱ ይቀጥላል ማለት ነው። እነዚህ ሶስቶቹ ከሌሉ ነው ብራውዘር ዲፎልት የሚሆነው። እነዚህ ካሉ እነዚህ አፕላይ ይሆናሉ ማለት ነው። ከሁሉም ቀዳሚ ግን ኢንላይን ስታይል ነው፣ ከዛ ኢንተርናል ነው፣ ከዛ ኤክስተርናል ነው። ካስኬድ ኦርደር ማለት ይህ ነው ማለት ነው። ሶ አሁን ይሄን ካየን አሁን በኮድ ደግሞ እንግዲህ ኖርማሊ CSS ቱቶሪያላችንን እንጀምርና በኮድ ከዚህ በመቀጠል ምን እንደሚመስል ሁሉንም የCSS ስታይሎችን ለማየት እንሞክራለን። ላይክ አድርጉ፣ ሰብስክራይብ አድርጉት፣ ለሰዎችን መማር ለሚፈልጉ ሼር አድርጉት። የዌብ ዴቨሎፕመንት ጆርናችንን እናስቀጥል። አመሰግናለሁ። ከዚህ ቀጥለን ኤክስተርናል ስታይል ሺት ክሬት አድርገን እንዴት ኮኔክት እንደምናደርግ እናያለን። ሶ እዚህ እንደምታዩት ቪዥዋል ስቱዲዮ ላይ ከሆናችሁ ፋይላችሁ ላይ ገብታችሁ ፎልደራችሁ ውስጥ አዲስ ኒው ፋይል ክሬት ታደርጋላችሁ ማለት ነው። ሶ እኔ styles.css የሚል ኤክስተርናል ፋይል ክሬት አደርጋለሁ ማለት ነው። ሶ ይህ ፋይል ምንድነው የሚያደርግልኝ index.html ላይ ያሉትን ስታይል ማድረግበት ነው ማለት ነው። ሶ ለምሳሌ በዲም ስታይል ማድረግ ፈልጋለሁ። እዛ ላይ ገብቼ ቦዲ ከዛ በኋላ ዲክለሬሽን ብሬስ ውስጥ አስገብቼ ለምሳሌ ባክግራውንድ ከለር የለም ታርገው ባክግራውንድ ከለር መቀየር ፈልጋለሁ። ሶ I want my background color to be like this። ባክግራውንድ ከለር ይሄ እንደሆነ ፈለኩ ማለት ነው። ሶ ይሄን ሴቭ ታደርጉት ናይስ ኦኬ። አሁን ኮኔክት አደረኩ። ለምንድን ነው የማይሰራው? ሴቭ አድርጌዋለሁ። እዚህ ጋር መጥቼ ኮኔክት አደረኩት ማለት ነው። ሶ እንዴት ነው ኮኔክት የምታደርጉት? ይሄን አይተናል አይደለ? እንዴት ኮኔክት እንደማደርግ HTML ላይ አጠቃላይ ሶ ሊንክ አጠቃላይ CSS ሊንክ ማድረግ አለ ማለት ነው። ሪሌሽኑ ስታይል ሺት የሆነ ሃይሬት style.css ነው። እቺ እኔ እንደምታዩት ስታይልስ ነው የምትለው። ሶ እዚህ መጥቼ styles.css ለዋል ማለት ነው። ሶ ሴቭ ስለው ይሄው ቀጥታ አመጣልኝ ማለት ነው። ይሄን ይፈልጋችሁት ማለት ነው። ከዚህ በኋላ ስታይል CSS ላይ መታችሁ የምትሰሯት እያንዳንዷ ነገር አፕላይ ትሆናለች ማለት ነው። እዚህ ለምሳሌ ባክግራውንድ ከለሩን ካልቀየራችሁ እዚህ መታችሁ እቺ የምታሳያችሁ የፈለጋችሁት እንድትመርጡ ነው። ለምሳሌ ሴቭ እንደዚህ ብታረጉ ሴቭ የቀየራችሁ ማለት ነው።
እዚሁ ላይ አንድ ነገር ስለ ከለርም ብላችሁ ለብቻው ራሱን የቻለ ከለር አንድ ኮርስ ያስፈልገዋል። ነገር ግን ከለርን ዲክሌር የምናደርግባቸው መንገዶች የተለያዩ አሉ። የመጀመሪያው ስሙን በመጥራት ነው። ሁለተኛ ደግሞ RGB ቫልዩ በመስጠት ነው። RGB ማለት የመጀመሪያው R ማለት እዚህ ጋር የምታዩቸው ኦኬ፣ የመጀመሪያው R ማለት ሬድ ማለት ነው። G ግሪን ማለት ነው። B ብሉ ማለት ነው። እነዚህ የፕራይመሪ ከለሮች ይባላሉ። ሬድ፣ ግሪን፣ ብሉ። ሶ እነዚህ ቫልዩዎች 49፣ 83 እና 147 የሚባሉት እቺ ሬድ ናት፣ እቺኛዋ 83 ግሪን ናት፣ እቺኛዋ ብሉዋ 147 ማለት ነው። እነዚህ ቁጥሮች እያንዳንዳቸው ከ0 እስከ 255 ይሆናሉ ማለት ነው። እንግዲህ የተለያዩ ፎርማት አሉ። አንዱ ለምሳሌ ይሄን ብሉ ብለው ብሉ የሚባል ከለር ይሆናል። በጽሁፍ መጻፍ ይቻላል። ለምሳሌ እንደዚህ የመጀመሪያው እንዴት ማድረግ ይችላሉ ማለት ነው። እዚህ ጋር መጥቼ ብሉ ብቻ ብለው ብሉ የሚል ከለር ያደርግልኛል ማለት ነው። እንደምታዩት ብሉ። ይሄ የመጀመሪያው መንገድ ነው። ሌላኛው ደግሞ አሁን ያያችሁት RGBን በመጠቀም ማለት ነው። ሶ RGB ብላችሁ የቫልዩአችሁን የምትፈልጉትን ቫልዩ ታስቀምጡ። ለምሳሌ 0 ከዛ በእንትን 21 ለምሳሌ የፈለጋችሁት ይሄን መጠቀም ትችላላችሁ። ይሄ ከለር ይሄን ይሰጣችኋል ማለት ነው። ይሄን ለምሳሌ ባረገው እንደዚህ ይሰጣችኋል። ሶ ሁለት እንደዚህ አይነት ከለሮች ይሰጣችኋል። ሬዱ በጣም እየበዛ ሲል እየቀላ ነው የሚሄደው። ለምሳሌ እቺን ብቀንሳት ቅላቱ ይቀንሳል ማለት ነው። እንደምታዩት ሎክ እንደዚህ። ይሄኛው ደግሞ ግሪኑ ነው እየበዛ እየጨመረ ምናምን የሚሄደው። ለምሳሌ ይሄ 200 ባረገው ወደ ግሪን ይሄዳል ማለት ነው። እንደምታዩት እቺኛዋ ደግሞ ብሉዋ ናት፣ ወደ ብሉነት ነው። ለምሳሌ 0 ባረገው ከብሉነት ይጠፋል ማለት ነው ቀጥታ። ለምሳሌ 200 ባረገው ወደ እዛ ይሄዳል ፕሮባብሊ ማለት ነው። እንደዚህ አይነት ከለሮች ይፈጠራሉ ማለት ነው። እንግዲህ ይሄ ከለር ላይ የምናየው ይሆናል። ሶ ቀጥሎ ሌላኛው ምንድነው? ለምሳሌ H1ን ምን ማድረግ ፈለኩኝ? ከለር ማለት ፎርግራውንድ ከለር ማለት ነው። የዚህ የH1 ከለር ማለት ነው። ሶ ለምሳሌ እሱን ብራውን ባረገው ብራውን ይሆናል ማለት ነው። ለብቻ የፒንም እንደዚሁ መጥቼ ፒ ከዛ በኋላ የሷን ከለር ለምሳሌ ምን ባረገው ይቻላል? ኢስ ላይክ ነው እዚህ የምታዩቸው ከለሮች አሉ። እነዚህኛው ይሄኛው ሄክሳዴሲማል ፎርማት ነው። በፈለጋችሁት ማድረግ ትችላላችሁ ማለት ነው። ለምሳሌ ቾኮሌት ላልኩ ቾኮሌት ማለት ነው። ይሄን ይሆናል ማለት ነው። በዚህ መልኩ ነው። ሶ አሁን በመቀጠል የምናየው ኮሜንት ነው። ኮሜንት በሲኤስኤስ ላይ እንዴት ይሆናል? ስላሽ አርጋችሁ ዳርጋችሁ የሆነ this is comment ብላችሁ this is comment የኤችቲኤምኤል ኮሜንት አይተናል ባለፈው። እዚህ ጋር ደግሞ እናደርጋለን ማለት ነው። በዚህ እንደምታዩት ስላሽ አርጋችሁ እነዚህ ሁለቶቹ የመክፈቻ ከዚያ በዚሁ በተመሳሳይ በዚህ ስትዘጉት ይህ ኮሜንት ነው። this means ለዴቨሎፐሩ ሪደብል ነው። ሌላው ግን አይታይም ማለት ነው። ይሄ እንግዲህ ዋን ላይን ኮሜንት ነው። በጣም መልቲ ላይን ከፈለጋችሁ ደግሞ ለምሳሌ እዚህ መልቲ ላይን ከፈለጋችሁ ምን ታደርጋላችሁ? እዚህ this is a comment ላላችሁ እንደምታዩት እስካልዘጋችሁት ድረስ ሙሉ የአረንጓዴ የሆነው በሙሉ ኮሜንት ሆኗል ማለት ነው። ስለዚህ ትመጡና ትዘጉታላችሁ ማለት ነው። አሁን ተዘጋ ማለት ነው። ኮሜንቱ የት ይሆናል ማለት ነው? ይሄ ይሆናል ማለት ነው። እሱ እንደምታዩት እዚህ ዲስፕሌይ አይሆንም፣ ምንም ኢፌክት የለውም ማለት ነው። ይሄን ይመስላል አጠቃላይ እንግዲህ የኮሜንት እና አጠቃላይ ኢንትሮዳክሽን ሲኤስኤስ። ሶ ሌሎች ኮርሶችን እንግዲህ በብራንች እያደረግን እናያለን። ቀጣይ ቱቶሪያል ላይ እንገናኝ። ቴንክ ዩ። ሶ ዛሬ የባክግራውንድ ምን እንደሚመስል እናያለን። እንግዲህ ባክግራውንድ የተለያዩ ነገሮች አሉ። የተለያዩ ባክግራውንድ ላይ የምናያቸው ነገሮች አሉ። ከየት እንነሳለን? ለቦዲያችን ባክግራውንድ ከለርስ ከመስጠት እንግዲህ እንደ ኮኔክት እንደማድረግ ከስታይል ሺት ጋር አይተናል። ሶ ለምሳሌ ለዚህ ለዶክመንታችን ቦዲ እንበልና እስኪ ስታይል መስጠት እንጀምር። ሶ ቦዲ ባክግራውንድ የመጀመሪያው ባክግራውንድ ከለር ነው። ባክግራውንድ ብላችሁ ስትመጡ የምታዩቸው እዚህ ጋር ባክግራውንድ ከለር፣ ባክግራውንድ ኢሜጅ፣ ፖዚሽን፣ ባክግራውንድ ሪፒት፣ ባክግራውንድ ሳይዝ፣ ባክግራውንድ ክሊፕ፣ እነዚህ በሙሉ ከባክግራውንድ ጋር የተገናኙ ነገሮች ናቸው። እነሱ ምን እንደሚመስሉ የመጀመሪያው ባክግራውንድ ከለር ነው። ባክግራውንድ ከለር ላይ እንግዲህ ከለር ነው የተሰጡ የኖርማሊ የሚታወቁ ከለሮች አሉ። እነሱ እንዴት ክሊር ማድረግ ይቻላል? ለምሳሌ ይሄን ብናደርገው አኳ ብናደርገው አኳ ይሆናል። እንደዚህ አይነት ነገር ነው እንግዲህ ባክግራውንድ ከለር።
ሌላኛው ባክግራውንድ ይህ ነገር ለበዲ ብቻ አይደለም የሚሆነው ለፈለጋችሁ ለምሳሌ h1 አለ h1 ለh1 ባክግራውንድ ከለር መስጠት ትችላላችሁ እንዴት ታደርጋላችሁ ባክግራውንድ ከለር ለምሳሌ ምን አይነት ልስጠው ብራውን መስጠት ይችላል ለምሳሌ እንደምታዩት ለh1 ብቻ ባክግራውንድ ከለር ሰጠሁኝ ማለት ነው ይህ ባክግራውንድ ከለር የሚባለው ለቦዲ ብቻ ሳይሆን ለሁሉም HTML ኤሌመንቶች የየራሳቸው ባክግራውንድ ከለር መስጠት እንችላለን ማለት ነው ሌላኛው ከባክግራውንድ ጋር የተያያዘ ባክግራውንድ ኢሜጅ ነው ባክግራውንድ ኢሜጅ ደግሞ ባክግራውንዳችን ከከለር በተለየ ኢሜጅ እንዲሆን ስንፈልግ ነው ሶ ምን እናደርጋለን ባክግራውንድ ከለር ባክግራውንድ ኢሜጅ የምትሉትን ስትመጣላችኋል ሶ URL የምትል ፈንክሽን አለች URL ብላችሁ እዚህ የምታስቀምጡት ነገር የፋይላችሁን የሚገኝበት ቦታ ይሆናል ማለት ነው ለምሳሌ እኔ ኢሜጅስ ውስጥ ገብቼ ካት የምትላለች ሶ ካትን ባረጋት ምን ይሆናል ማለት ነው እንደምታዩት ካት ትመጣለች ማለት ነው ግን ካትን ደብል አድርጓታል ለምን ሶ እዚህ ጋር ማወቅ ያለብን ካት እንደምታዩት አራት ካት መጣች አንድ ካት ናት ኖርማሊ ግን አራት ነው መጡ ሶ ባክግራውንድ ሪፒት የሚባለው ከሱ የመጣ ነው ባክግራውንድ ሪፒት ማለት ይህ እንደምታዩት this specifies how background images are tiled after they have been sized and positioned so እዚህ ጋር መጣችሁ ኖ ሪፒት ብትሉት ቀጥታ ሪፒት ማድረጉን ይቆምና አንድ ብቻ ትሆናለች ማለት ነው አለበለዚያ ግን ባይ ዲፎልት ሪፒት ነው የሚያደርገው ሳይዙን ለመሙላት ይሄ ስፔስ ባዶ እንዳይሆን እና ኢሜጁ ትንሽ ስለሆነ ሶ ምን ያደርገዋል ማለት ነው ሪፒት ያደርገዋል ይሄን ለምሳሌ ብታጠፉት የሚገኘው ቫልዩ ማለት ነው ኖርማል እንደዚህ ያደርገው ሪፒት ያደርጋል እናንተ ግን ይሄን ኢሜጆቹ እንዲደጋገሙ ካልፈለጋችሁ ኖ ሪፒት ትሉታላችሁ ከዛ በኋላ አንድ ቦታ ያደርግላችኋል ነገር ግን ለምሳሌ እኔ አሁን እቺ ኢሜጇ ወደ በሳይዝ በኩል ሪፒት እንዲያደርግ ብትፈልጉት ሪፒት ኢን ኤክስ ማለት ትችላላችሁ ማለት ትችላላችሁ ማለት ነው ሪፒት ኤክስ ብቻ ብትሉት በኤክስ በኩል ብቻ ሪፒት ያደርገዋል ማለት ነው ወደ ጎን ወይ አለበለዚያ ደግሞ ሪፒት ዋይ ብቻ ብትሉት ደግሞ ወደ ታች ብቻ ማለት ነው እንደምታዩት ሪፒት ዋይ ስትሉት ደግሞ ወደ ታች ብቻ ሪፒት ያደርግላችኋል አለበለዚያ ሁሉም ሪፒት እንዳደርግላችሁ ከፈለጋችሁ ሳይዙ እንዲሞላው ሪፒት ትሉታላችሁ ማለት ነው ሶ እኔ ሪፒት ኤክስ ብቻ ልበለው አሁን ሴንስ የሚሰጠው እሱ ስለሆነ ማለት ነው በዚህ ብቻ እናለው ይህ ባክግራውንድ ሪፒት የሚባለው ይሆናል ማለት ነው ሌላኛው ከባክግራውንድ ጋር የተያያዘ የሲኤስኤስ ፈንክሽን ባክግራውንድ ፖዚሽን የሚባል አለ ባክግራውንድ ፖዚሽን ማለት ደግሞ ፖዚሽኑ ምን ላይ ይሁን ነው ለምሳሌ እቺን ሪፒት ኤክስ የምትለው አላትና አንድ ስትሆን በደንብ የሚለየው ይሄ ባክግራውንድ ፖዚሽን ኖ ሪፒት ልበለው ኖ ሪፒት ከዛ ባክግራውንድ ፖዚሽን ብዬ እዚህ ጋር መጥቼ ለምሳሌ ቶፕ ብለው ቶፕ ያደርገዋል ግን ሴንተር ላይ የሚያደርገው ልክ ቶፕ ስለው ሴንተር ያደርገዋል ቶፕ ራይት ብለውስ ቶፕ ራይት ብለው በራይት በኩል ቶፑን ያደርገዋል እሺ ቶፕ ሌፍት ብለውስ ቶፕ ሌፍት እንደምታዩ በሌፍት በኩል ቶፕ ላይ ያደርግልናል ማለት ነው ከታችስ ባደረገው ለምሳሌ ቦቶም ብለውስ እዚህ ጋር ቦቶም ሌፍት ብለው እንደምታዩት ቦቶም ሌፍት ያደርገዋል ማለት ነው ከእንትኑ በታች ያደርገዋል ማለት ነው ኦኬ እዚህ ጋር ቦቶም ራይት ባደረገውስ ምን ይሆናል ማለት ነው በስተ ራይት በኩል ይሆናል ማለት ነው እነዚህ ነገሮች በሙሉ ከባክግራውንድ ፖዚሽን ጋር የተያያዙ ናቸው ማለት ነው እኔ ዝም ብዬ ራይት ቶፕ ራይት ልበለው ይሄን ይሰጠኛል ማለት ነው ሌላኛው ከባክግራውንድ ጋር አሁንም የተገናኘ ባክግራውንድ አታችመንት የሚባል ደግሞ አለ ባክግራውንድ አታችመንት የሚባለው ደግሞ አታችድ ይሁን ይሄ ለምሳሌ እንደምታዩት ስክሮል የሚደረግ ቢሆን እና በጣም ብዙ ቢኖሩ ለምሳሌ እዚህ ይሄን እናስፋውና ይሄን ኮፒ እናድርገው በጣም ስክሮል የሚደረግ አይነት ቢሆን ኮፒ እያደረኩኝ በሄድና ላይክ እንደዚህ አይነት ዶክመንት ቢኖር የተለያየ በዙ ነው ስክሮል የሚደረግ ነው ፋይሉ ሶ ድመቷ እንደምታዩት አብራ ስክሮል እየሆነች ወደ ላይ ትሄዳለች ማለት ነው ነገር ግን ባንፈልግ ስክሮል እንድትሆን ባንፈልግ ሶ ምንድን እናደርጋለን ማለት ነው ስታይል ላይ እንመጣና ባክግራውንድ ነው ባክግራውንድ አታችመንት የሚል አለ ባክግራውንድ አታችመንት ነው ባክግራውንድ አታችመንት የሚለው ሰቁት ፊክስድ ይሁን ሎካል ይሁን ስክሮል ይሁን ይላችኋል ፊክስድ ማለት አሁን ለምሳሌ ፊክስድ ካረኩት ምን ይሆናል ማለት ነው ይሄን ስክሮል ስናደርጉ ኢሜጇ ለብቻ እሷ እዛው ቦታ ላይ ትሆናለች እንደምታይ ስክሮል ካደረጋችሁ ደግሞ ልክ እንዳያችሁት አብራ ስክሮል ትሆናለች እሷ ወደ ላይ ሲሉት
እሷም ወደ ላይ ትሄዳለች ማለት ነው። እንደምታዩት ይኸው አሁን ስክሮል ትሆናለች ማለት ነው አብራ። ይሄ እንግዲህ ከባክግራውንድ ኢሜጅ ጋር ይህ እንግዲህ ለበዲ ብቻ አይደለም። ይሄን መታችሁ አምጥታችሁ እዚህ ከዚህ ስክሮል አድርጋችሁ ለምሳሌ አጥፍታችሁ ኤችዋን ላይ ብታደርጉት ተመሳሳይ ሴንስ ነው የሚሰጣችሁ ማለት ነው እንደምታዩት። ነገር ግን ላይታይ ይችላል። ይኸው እንደምታዩት የስፔሷ ትንሽ ስለሆነች ላይታይ ይችላል እንጂ ተመሳሳይ ነገር ታገኛላችሁ ማለት ነው። ሶ በዚህ መልኩ ባክግራውንድ ፕሮፐርቲዎችን መጠቀም ይችላል። እስካሁን ድረስ እንግዲህ ባክግራውንድ ከለር፣ ኢሜጅ፣ ሪፔት፣ ፖዚሽን፣ አታችመንት የሚባሉት ነገሮች እንደዚህ ናቸው ማለት ነው። ሶ ባክግራውንድ ይሄን ይመስላል በአጠቃላይ። ሌሎችም አሉ፣ ሰርች አድርጉ። ከዚህ ጋር ተመሳሳይ ናቸው ማለት ነው። ቴንክ ዩ። ሶ በዚህ ደግሞ ሲኤስኤስ ቦርደር እናያለን። የሲኤስኤስ ቦርደር ማለት ለተለያዩ ኤሌመንቶች ሊሆን ይችላል፣ ለሆነ ሴክሽን፣ ለአይዲ ሊሆን ይችላል፣ ለሆነ ዲቭ ሊሆን ይችላል፣ ብቻ ለሆነ ኤችቲኤምኤል ፓርት ቦርደር መስጠት ማለት ነው። ሶ እንዴት እንሰጣለን የሚለውን እናያለን። እንደገና ከሱ ጋር ተያያዥ ያሉ ፕሮፐርቲዎች ምንድን ናቸው የሚለውን እናያለን። ሶ ወደ ሲኤስኤሳችን እንሄዳለን። እንደምታዩ ባክግራውንድ ከለራችንን እዚህ እናድርገናል። ለምሳሌ የትኛዋን እንስጥ? ኤች1 የምትለዋን እንስጣት እስኪና ቦርደር ክሬት እናድርግላት። ቦርደር ለምሳሌ ቦርደር ስታይል፣ የመጀመሪያው ቦርደር ስታይል ነው የምንሰጠው። ቦርደር ስታይል ስንሰጠው ቦርደር ስታይል አድርገን ለምሳሌ ሶሊድ የሚባለውን ብናደርገው እንደለየን ይቺ የምታዩት ሲኤስኤስ ይቺ ሄዲንግ ዋን ማለት ነው። ኤች1 ሲኤስኤስ ቦርደር የምትለዋ የራሱ የሆነ ቦርደር ኖራት ማለት ነው የምታዩት። ሶ የመጀመሪያው ከቦርደር ጋር ሪሌትድ የሆነ ፕሮፐርቲ ማን ይባላል ማለት ነው? ቦርደር ስታይል ማለት ነው። ቦርደር ስታይል ምንድነው? ኤሌመንቶቹ በምን አይነት ቦርደር ላይኑ ይሁን ነው። ላይኑ አይነት ምን አይነት ይሁን ነው። የተለያዩ አይነት ቦርደር ስታይሎች አሉ። የተለያዩ አይነት አሉ። እነሱንም በሂደት ማየት እንችላለን። ለምሳሌ የተለያዩ ፓራግራፍ ክሬት ላድርግ። እዚህ ፓራግራፍ እዚህ ለምሳሌ ሶሊድ፣ ይሄ የመጀመሪያው ሶሊድ አንዱ አይነት ሶሊድ ይባላል። ሌላኛው ፓራግራፍ ለምሳሌ ዶትድ የሚባል አለ። ሌላኛው ፓራግራፍ የቦርደር ስታይል አይነት ሌላኛው ዳብል የሚባል አለ። ለምሳሌ ሶስቶችን እነዚህ ሶሊድ፣ ዶትድ እና ዳብል የሚባል፣ ይሄኛውን በሶሊድ ይሄኛውን በዶትድ ይሄኛውን እናድርገው ስታይሉን ብቻ በመቀየር ማለት ነው። ሶ መጣለውኝ እንዳያችሁት እዚህ ጋር ፒፒ ነው ሁሉም የሚለው አይደለ? ሶ ምንድን እናደርጋለን? የተለያየ ለማድረግ አይዲ መስጠት አለብን ማለት ነው። አይዲ ሶሊድ ማለት አለብን። አይዲ እንሰጣቸው ማለት ነው። በዛውም አይዲ ይሄኛውን ደግሞ ዶትድ እንላለን። ይሄኛውን አይዲ እንሰጠዋለን። የራሱ የሆነ ምን እንስበለዋለን? ዳብል እንለዋለን ማለት ነው። ሶ እነዚህን አይዲ ይዘን የራሱን ሲኤስኤስ ዲክሌር እናደርጋለን ማለት ነው። ሲኤስኤሳችን ላይ እንሄዳለን። ሶ አይዲው ምን የሆነ ሶሊድ የሆነውን ምን አልኩልኝ ነው ቦርደር ስታይል ሶሊድ ማለት ነው። ሶ አሁን ሶሊድ ያደርገዋል። እንደምታዩት ሶሊድን አለው። ሶ ዶትድ ስታይልን ደግሞ ምን አደርጋለሁ ማለት ነው። አይዲው ዶትድ የሆነውን ደግሞ ቦርደር ስታይልን ዶትድ አድርግልኝ ማለት ነው። እንደምታዩት ዶትድ የምትለው ይመጣላችኋል። ስታደርጉት እንደምታዩት ሉክ ይሄኛው ቦርደሩ በዚህ መልኩ ዶት እየሆነ ይሄዳል ማለት ነው። ሌላኛው ደግሞ ዳብል የሚባል ነው አይደለ? ሶ አይዲው ዳብል የሆነውን አሁንም ስታይል ቦርደር ስታይልን ቦርደር ስታይልን ዳብል አድርጉት ትላላችሁ ማለት ነው። ዳብል ሶ ምን ያደርግላችኋል? እንደምታዩት ዳብል ላይን አለ ማለት ነው። እዚህ ጋር ዳብል ላይን አለ። ሌላኛው ዳሽድ የሚባላል። አሁን እዚህ ጋር አንድ ፓራግራፍ እንጨምርና ሌላኛው ምንድነው የሚባለው? ፓራግራፍ ዳሽድ የሚል ማለት ነው። ይሄኛውንም አይዲውን ዳሽድ እንበለው። አይዲ which is equal to ዳሽድ። ሶ እዚህ ጋር ሴቭ አድርጌ መጥቼ ዳሽድ ትላላችሁ ማለት ነው። እሱም ደግሞ ዳሽድ የሆነውን ስታይሉ ቦርደር ስታይሉን ምን ትላላችሁ ማለት ነው? ዳሽድ ትላላችሁ ማለት ነው።
ይሄው ዳሽ 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 የሚሉት ከዚህ ከዶትዶቹ ይለያያሉ። የዳሽ ዳሽ እንደ አይነት ስታይሎች አሉ። ሶ እዚህ ጋር መታችሁ ይሄ ቦርደር ስታይል የሚለው አጠቃላይ ምንድን ነው የሚገልጸው ማለት ነው የስታይሉን አይነት ይሆናል ማለት ነው። ምን አይነት ቫልዩዎች እንደሚኖረው ባጭሩ ማየት ይቻላል። በተለያየ መልኩ ማየት ይቻላል። ምን ታደርጉታላችሁ ማለት ነው እዚህ ጋር ስትነኩት ኮንትሮል ስፔስ ስትነኩት ያመጣላችሁ። ለምሳሌ ዳሽ ዶት ዳብል ግሩቭ የሚባላል ሂድን ኢንሄሪት ኢኒሻል ኢንሴት ነን አውትሴት ሪጅ ነን ማድረግ ካለባቸው እነዚህ ቫልዩዎች ናቸው ቦርደር ስታይል ቫልዩዎች ይሆናሉ ማለት ነው። ሶ ይሄን ይመስላል። ይሄ የመጀመሪያው ቦርደር ስታይል የሚባለው ነው ማለት ነው። እሺ ሌላኛው ቦርደር ዊድዝ ነው። ይሄ እንግዲህ አሁን ስታይሉ ይሄን የሚመስል ነው። ነገር ግን ዊድዙን የዚህን መጨመር ብንፈልግ ለምሳሌ የመጀመሪያው እቺ ሶሊድ የምትለዋ እሷን መጨመር ብንፈልግ ቦርደር ዊድዝ የሚባል አትሪቡት እንጠቀማለን ማለት ነው። ቦርደር ዊድዝ ማለት ነው። ቦርደር ዊድዝ ለምሳሌ 5 ፒክስል ብትሉት 1 ፒክስል ነው ዶቱ ኖርማሊ 5 ፒክስል ብትሉት እንደምታዩት በጣም ይሰፋል አይደለ? ልክ እንደዚህ ቦርደር ዊድዝ ይሄን መጨመር ስለሚፈልግ ለምሳሌ እዚህንም 5 ፒክስል ብትሉት ቦርደር ዊድዝ 10 ፒክስል ብትሉት ደግሞ እዚህ ለምሳሌ በጣም ይወፍራል ማለት ነው። ዶቱ በጣም ይወፍራል ማለት ነው። እንደምታዩት ዶቱ 10 ፒክስል ስላደረገው በጣም ወፈረ ማለት ነው። ሶ እንደዚህ እንዳይሆን 5 ማለት ትችላላችሁ። ለምሳሌ ኖ ታለን ያጠፋሁት ስዊችን 5 ትልካላችሁ ማለት ነው። በዚህ መልኩ እንደዚህ መጨመር ይቻላል። ለምሳሌ እቺን ዳብሏን በጣም ዊርድ እንዲሆን ከፈለጋችሁ በጣም ሃይ ቫልዩ ለማወቅ ዊድዙን ለምሳሌ 50 ብታረጉት ምን ይሆናል ማለት ነው? 50 ፒክስል መጨመር አላችሁ። ፒክስ ማለት ፒክስል ማለት ነው። በጣም ነው የሚሰፋው ማለት ነው። በጣም ሶ ቦርደር ዊድዝ ማለት ባጭሩ ከዚህ ጋር ተያያዥነት ያለው ነው ማለት ነው። እኔ አሁን ይሄን 3 ላድርገው ዝም ብዬ እንደምታዩት 3 ይሆናል ማለት ነው። 3 ፒክስል ማለት ነው። እቺን 3 ቫልዩውን ከፒክስል ጋር ነው ማስቀመጥ ያለባችሁ። በዚህ መልኩ ይሆናል ማለት ነው። ይህ ቦርደር ዊድዝ የሚባለው ነው ማለት ነው። እንደዚህ ሳይዙን ለመጨማመር የሚጠቅመን። ሌላኛው ቦርደር ከለር ነው። አሁን እንደምታዩት ሁሉም ብላክ ነው። ነገር ግን መቀየር ብትፈልጉስ ለምሳሌ ይሄን ቀይ ማድረግ ብትፈልጉ የተለያየ ነገር ለሱ ደግሞ የምትጠቀማላችሁ ማለት ቦርደር ከለር የሚባል ትጠቀማላችሁ ማለት ነው። እዚህ ጋር የምታያቸው ነገር ቦርደር ከለር ናቸው ማለት ነው። ሶ እዚህ ጋር መጣችሁ የፈለጋችሁትን ከለር ማለት ነው። ለምሳሌ ብሉ ቫዮሌት ይሄን መጠቀም ፈልጉ ይሄው እንደምታዩት ይቀየራል። ይሄኛውን ደግሞ አሁን ቦርደር ከለር በላይ መጣችሁ ቦርደር ከለር ለምሳሌ ብራውን ማለት ትችላላችሁ እንደዚህ በስም ደረጃ። ለምሳሌ እዚህኛውን ደግሞ ቦርደር ከለር ሬድ ብትሉት ሬድ ያመጣላችኋል ማለት ነው። እንደዚህ እያደረጋችሁ የከለራችሁን መጠቀም ትችላላችሁ ማለት ነው። ሌላኛው እንደዚህ አሁን እንደምታዩት ባንድ ነው ቦርደር ከለር ምናምን እያለ ነው። ነገር ግን ለብቻ የሆነን ላይን መጠቀም ትችላላችሁ። ለምሳሌ እቺን ዳሽድ የምትለዋን የታችኛውን ብቻ ወይም የላይኛውን ብቻ ብትፈልጉ ለምሳሌ ዝመታችሁ ቦርደር ከታች ያለውን ብቻ ቦርደር ቦቶም አላችሁ የዳሽቱ ማለት ነው። ቦቶም ለምሳሌ 10 ፒክስል ብለው ምንድነው የሚሆነው ማለት ነው? ቦቶም ብቻ 10 ፒክስል ያደርገዋል። ኖርማሊ አክቹሊ ከዛ በፊት ስታይል መጻፍ አለበት። ቦቶም ስታይል ብዬ ለምሳሌ የዚህን ለብቻው ሶሊድ እንደሆነ ብፈልግ ሶሊድ ማድረግ እችላለሁ ማለት ነው። እንደምታዩ ሌሎቹ ዶት ሆኖ ለብቻው ማድረግ እችላለሁ ማለት ነው። እንደገና ሳይዝንም መጨመር እችላለሁ ማለት ነው። ሶ ቦርደር ቦቶም የሱን ሳይዙን ብቻ ማለት ነው መጨመር ይቻላል ማለት ነው። ቦርደር ቦቶም ቦርደር ሳይዝ ነው ዊድዝ ማለት ነው። ቦርደር ዊድዝ 10 ፒክስል ብትሉት 10 ፒክስል ይሆንላችኋል ማለት ነው እንደምታዩት። ነገር ግን እዚህ ጋር ቦርደር ቦቶም ዊድዝ ማለት ይቻላል። ቦቶም ከለርም እንደዚህ አድርጋችሁ ለብቻ ያችን ተከታች ያለችዋን ብቻ ማድረግ ትችላላችሁ ማለት ነው። ስፔሲፊካሊ አንዷን ከፈለጋችሁ ይህን ማድረግ ትችላላችሁ። ሌላኛው እንግዲህ አሁን እያንዳንዷን ዶት እያደረግን ነው። ነገር ግን አሁን 3 ከመጠቀም ስታይሉን ዊድዙን ከለሩን አንድ ላይ ከመጠቀም ለምሳሌ ዳሽቱን ይሄን ሙሉን ከመጠቀም ኖርማሊ እንዲሁ መጠቀም ትችላላችሁ። ዳሽቱን ለምሳሌ
ሾርት ሃንድ መጠቀም ትችላላችሁ ማለት ነው። ለምሳሌ 3 ፒክስል ብዬ ቦርደር ብዬ ማለት ቦርደር ብቻ ብዬ ቦርደር ብዬ 3 ፒክስል ዶትድ ከሆነ ዶት ዳሽድ ከሆነ ዳሽድ ከለሩን ደግሞ ለምሳሌ ግሪን ብለው ግሪን እንደዛ አድርጌ ሾርት ሃንድ መጻፍ እችላለሁ ማለት ነው። ስታይል ያደርግልናል። ይህ ሾርት ሃንድ መጠቀም ይባላል። ሌላኛው ከቦርደር ጋር የተያያዘው ቦርደር ሬዲየስ ነው። ቦርደር ሬዲየስ ደግሞ እንደምታዩት ጠርዛማ ነው ነገሩ ሁሉ። ነገር ግን ይሄ ጠርዝ እንዳይኖረው ብንፈልግ ለምሳሌ ቦርደር እዚህ ጋር መጥቼ ቦርደር ሬዲየስ ብጠቀም ቦርደር ሬዲየስ የሚባለውን ከርቭ የሆነውን እንትን ይልልኛል ማለት ነው። ቦርደር ሬዲየስ ይሄ ለምሳሌ 5 ፒክስል ብል በ5 ፒክስል ሬዲየስ ያወጣልኛል ማለት ነው። ይሄው እንደምታዩት እዚህ ጋር ያለችው 5 ፒክስል 50% ብትሉት ለምሳሌ ይሄ ምን ይሆናል ማለት ነው? 50% ማስቀመጥ ስለሚቻል ይሄን ብትሉት እንደምታዩት በጣም እንትን ይላል ማለት ነው። በጣም ደስ የምትል ከለር ያመጣል። ነገር ግን እንደዛ አይሆንም። ለምሳሌ 5% ማለት ትችላላችሁ። እንደዚህ ማለት ትችላላችሁ። ሰፋ እያለ ይሄዳል ማለት ነው። ነገር ግን በፒክስል ደረጃ ቢቀመጥ መልካም ነው። ለምሳሌ 10 ፒክስል ብትሉት አሪፍ እንትን ይሰጣችኋል ማለት ነው። ይሄው እንደምታዩት አሪፍ ነገር ይሰጣችኋል ማለት ነው። በዚህ መልኩ ለሁሉም ቦርደር ሬዲየስ መጨማመር ትችላላችሁ። ለምሳሌ የዚህኛው ቦርደር ሬዲየስ አሁን 20 ፒክስል ብትሉት 20 ፒክስል ብትሉት እንደምታዩት 25 ፒክስል ሰጠኝ ማለት ነው። 50 ፒክስል ብትሉት ለምሳሌ እዚህኛውን ደግሞ ወጥቼ ቦርደር ሬዲየስ አሁን 50 ፒክስል ብል በጣም ከርቭድ ይሆናል ማለት ነው። በዚህ እንደዚህ እያደረግን የቦርደራችንን የራሱን የቻለ ሬዲየስ መስጠት እንችላለን ወይም ከርቭድ ማድረግ እንችላለን ማለት ነው። ይህ እንግዲህ ከቦርደር ጋር የተያያዙ ነገሮች በሙሉ እነዚህ ናቸው ማለት ነው። እንግዲህ CSS ኤሌመንቶቻችሁን ምናምን አጠቃላይ ስታይሎቻችሁን በዚህ መልኩ መጠቀም ትችላላችሁ ማለት ነው። ለዛሬ በዚህ በቃ ይመቻችሁ። Immersive learning. በዚህኛው ቪዲዮ ደግሞ የCSS ቦክስ ሞዴልን እናያለን ማለት ነው። እንግዲህ CSS ቦክስ ሞዴል ምንድን ነው? በአጠቃላይ የCSS ቱቶሪያላችን ላይ ሙሉ ማለት ነው CSS ቦክስ ሞዴል በጣም ወሳኝ ከሚባሉ ኮንሴፕቶች ውስጥ ነው ማለት ነው። ወደፊት ለምንሰራቸውም እስካሁን ያየናቸውን በሙሉ ጠቅለል አድርገን እንደ ቦክስ እንዴት ማሰብ እንችላለን፣ በውስጡ ምን ሌሎች የCSS ፕሮፐርቲዎችን ይይዛሉ የሚለውን በደንብ እንይ ማለት ነው። ይህን ነገር አንደርስታንድ በደንብ ካረጋችሁ ኤሌመንቶች እንዴት ስታይል ማድረግ እንዳለባችሁ ግራ አይገባችሁም። በጣም ቀለል ያደርግላችኋል ማለት ነው። በተለይ ሌአውት ላይ እና አጠቃላይ የዌብ ዲዛይን ላይ ቦክስ ሞዴል በጣም አስፈላጊ የሚባል ኮንሴፕት ነው ማለት ነው። ምንድን ነው CSS ቦክስ ሞዴል የሚባለው ነገር ነው? ኖርማሊ ዲፊኒሽኑ ኢትስ ኤ ቦክስ ዛት ራፕስ አራውንድ ኤቭሪ HTML ኤሌመንት ነው የሚለው። እያንዳንዱ የHTML ኤሌመንት ሌየርስ ኦፍ ቦክስ ላይ እንደዚህ ራፕ የተደረገ ነው ማለት ነው። ዛት ሚንስ HTML ኤሌመንቶችን አይተናል። እንግዲህ ብዙ ናቸው። ሄዲንጎች አሉ ከH1 እስከ H6 ዲቭ ሊሆን ይችላል፣ ፓራግራፍ ሊሆን ይችላል፣ ኤኒቲንግ ሊሆን ይችላል፣ ኤኒ ኤሌመንት ፎርም ሊሆን ይችላል ምናምን። ብቻ ግን እያንዳንዱ በእነዚህ ሌየርስ በእነዚህ ፕሮፐርቲዎች ራፕ የተደረገ ነው ማለት ነው። እነማን ናቸው እነዚያ ፕሮፐርቲዎች የሚሉትን እናያለን። ማርጂንስ፣ ቦርደርስ፣ ፓዲንግ፣ ኮንቴንቱ በሙሉ ይኖራል ማለት ነው። እዚህ ጋር እንደምታዩት እቺ ቦክስ ሞዴልን በስነስርዓት የምታሳይ ናት። የመጀመሪያው ኖርማሊ ኮንቴንት የምትለው ኤሌመንቱ ማለት ነው። ለምሳሌ H1 ከሆነ H1 ኮንቴንቱ፣ ለምሳሌ ጽሁፍ ካለ የሄዲንግ ኮንቴንት እሱ ማለት ነው። ከዛ ከሱ ቦርደር ይኖራል፣ ላይን ማለት ነው። እንግዲህ ከዚህ ቀደም ቦርደርን አይተናል። ላይኑ ማለት ነው እሱ በሙሉ ኦቨርላፕ አድርጎ የያዘው ላይኑ በሙሉ ቦርደር ይባላል። በቦርደሩ እና በኮንቴንቱ መካከል ስፔስ ይኖራል። ያ ስፔስ ፓዲንግ ይባላል። እዚህ ጋር መሀል የሚቀመጠው እንደገና አንድ ኤሌመንት ከቦርደር ውጭ ያለው አውተር ነው የሚባለው። ቦክስ የሚያጠቃጥለው እስከ ቦርደር ያለውን ስለሆነ ከቦርደሩ በላይ ያለውን ደግሞ ማርጂን እንለዋለን ማለት ነው። እንደዚህ ነው የምናስበው ማለት ነው። ያኛው መንገድ አለ፣ ይሄኛው አለ። እንደምታዩት ቦክስ የሚባለው የራሱ ሄይት እና ዊድዝ ይኖረዋል። ሄይት እና ዊድዝ ማለት ልክ ለኤሌመንቱ ዊድዝ ወይም ሄይት ብላችሁ የምትሰጡት ማለት ነው። ኢንዲቴል እናያቸዋለን። እሱ ነው ያ ቦክስ ይባላል። ፓዲንጉ አለ፣ ቦርደር ቅደም ተከተላቸው ፍሮም ኢንሳይድ ወደ አውተር ሳይድ ስንሄድ ኮንቴንቱ አለ፣ ኖርማሊ ሄይት እና ዊድዝ ያለው
ከዛ በኋላ ስፔሲንጓ ፓዲንግ ትባላለች። ከዛ ኖርማሊ ቦርደር አላት፣ የራሷ ዊድዝ ይኖራታል፣ የራሷ ከለር ምናምን ይኖራታል። ወይም ነን ማድረግ እንችላለን። የራሳቸው ፕሮፐርቲ ያላቸው እንደዛ ይኖራል። ከቦርደሩ በመቀጠል አንድ ኤለመንት ከሌላኛው ኤለመንት ጋር ያለውን ስፔሲንግ የሚወስንልን ደግሞ ማርጅን ይባላል ማለት ነው። ይህን ይመስላል ኖርማሊ ኦቨርቪው። ሶ አንድ ቦክስ፣ ይህ ቦክስ የሚባለው ነገር ካልኩሌት ሲደረግ ሳይዙን ለማወቅ እንዴት ማወቅ ይቻላል ማለት ነው። ዊድዙ አለ ኖርማሊ ዛት ሚንስ ዊድዝ ማለት ይሄ ነው። ከዚህ ተነስተን እስከዚህ የዚች የኮንቴንቷ ማለት ነው ዊድዝ። ለምሳሌ የቦክስ ዊድዝ ለማወቅ ምን እናደርጋለን ማለት ነው። እዚህ ጋር ዊድዙ ሲደመር እንደምታዩት እዚህ ማለት ነው ዊድዙ ሲደመር ፓዲንግ ሌፍት ፓዲንግ ራይት፣ ስፔሲንግ ከግራ እና ከቀኝ ያሉት ስፔሲንጎች ማለት ነው። ከዛ ቦርደር ሌፍት እና ቦርደር ራይት። ይህ ነው ቦክሱ የሚያጠቃልለው እስከ ቦክስ ነው፣ እስከ ቦርደሩ ድረስ ነው ማለት ነው። ከቦርደሩ ውጭ ያለው ማርጅኑ እንደ ቦክስ ውስጥ አይጠቃም፣ ከሱ አውተር ላይ ያለ ነው ማለት ነው። ሶ የዚህ ቦክስ ዊድዝ የሚባለው የነዚህ የሶስቶቹ ነገሮች ኮንቴንት ሲደመር ፓዲንግ ሲደመር ቦርደር ይሆናል ማለት ነው። ነገር ግን ፓዲንግ ከግራም ከቀኝም አለ፣ ቦርደርም ከግራም ከቀኝ ይኖራል ማለት ነው። ይህ ዊድዝ ነው። ሄይትን ስናይም ልክ እንደዛው ማለት ነው። ከቦርደር እስከ ቦርደር ያለው ኖርማሊ ሄይት አለ፣ የኮንቴንቱ ሄይት ሲደመር ፓዲንግ ደግሞ ከላይ እና ከታች ፓዲንግ ቶፕ እና ፓዲንግ ቦቶም አለ። ከዛ በኋላ ቦርደር ደግሞ ቶፕ እና ቦርደር ቦቶም ይኖራል ማለት ነው። ይህ የቦክሱ ዊድዝ እና ሄይትን የምናገኝበት ፎርሙላ ነው ማለት ነው። ወይም በሬክታንጉላሪ ስናየው እንደዚህ ይሆናል። ለምሳሌ እቺ ኮንቴንቷ 200 ዊድዝ ነው ያላት፣ 296 ሄይት ነው ያላት። ሶ ፓዲንግ ራይት 10 አላት፣ ፓዲንግ ሌፍት 5 አላት። ከዛ ቦርደሩ እንደምታዩት 2 ከግራ በኩል አለ። ፓዲንግ ኤ ቦርደር ሌፍት ይባላል፣ ይሄኛው ቦርደር ራይት ይባላል። 2 5 አለ። ሶ የዚህን አጠቃላይ የዚህን ቦክስ ዊድዝ አስላ ብትባል ኮንቴንቱ 200 ሲደመር 10 ሲደመር 5 15 215 ሲደመር 2 ሲደመር 2 በዚህ የቦርደሮቹ ብለን ቦክሱ አጠቃላይ ከዚች እስከዚች ያለችዋን እናሰራለን ማለት ነው። ማርጅኑ ወደ ውጭ ያለው ሌላ ለምሳሌ ኤለመንት ቢኖር ከዚህኛው ከማርጅኑ በስተውጭ በኩል ነው የሚቀጥለው ማለት ነው። እንግዲህ ቦክሱ አጠቃላይ ይሄን ይመስላል። ሶ ይሄ ቦክስ ሞዴል ፕሮፐርቲዎቹ እነዚህ ባጭሩ እነዚህ ናቸው። ኖርማሊ ሄይት እና ዊድዝ አለ የኮንቴንቱ ማለት ነው። ከዛ ቦርደር አለ፣ ፓዲንግ አለ፣ ማርጅን አለ፣ አውትላይን አለ። ሶ እነዚህን ኢን ዲቴይል እንዴት እንጠቀማቸዋለን የሚለውን ደግሞ እንይ። ሶ የመጀመሪያው ያው ሄይት እና ዊድዝ ነው ኮንቴንቱ ውስጥ ያለው ማለት ነው። ምንድን ነው ይህ ነገር? ሄይት እና ዊድዝ የምንለው ልክ ለኤለመንታችን በሲኤስኤስ ስታይለታችን ሄይት ብለን እዚህ ጋር ያው ሲኤስኤስ ስታይልሽት በዚህ መልኩ ነው የምናደርገው። ለምሳሌ ሄይት እኩል ይሆናል 100 ፒክስል አልኩኝ፣ ዊድዙ ደግሞ 500 ፒክስል አልኩኝ። ይቺ ናት እንግዲህ የኤለመንቱ ሄይት እና ዊድዝ የምትባለው ማለት ነው። 100 ፒክስል 500 ፒክስል። ሶ ለማንኛውም ኤችቲኤምኤል ኤለመንት እንደዚህ አድርገን ለምሳሌ ለዲቮች ከሆነ ይሄን እንላለን፣ ፓራግራፍ ከሆነ ፓራግራፍ እንላለን። ሄዲንግ ብለን ሄይት ዊድዝ ብለን የምንሰጠው ሄይት እና ዊድዙ ይሆናል ማለት ነው። ሶ ይህ እንዳለ ነው። ሶ አጠቃላይ በቦክስ ሞዴሉ ላይ ስናየው ምን ይሆናል ማለት ነው? ከዚህ ጀምሮ እስከዚህ ያለው ዊድዙ ይሆናል 500 ፒክስል ያለው ማለት ነው። ሄይቱ ማለት ደግሞ ከዚህ ጀምሮ እስከዚህ ያለ ይሆናል ማለት ነው። እንግዲህ ሄይት እና ዊድዝን በዚህ መልኩ ዲክሌር እናደርጋለን። ከዛ በተጨማሪ ከሱ ጋር ተያያዥነት ያላቸው ማክሲመም ዊድዝ እና ሚኒመም ዊድዝ ወይም ሚን ዊድዝ፣ ማክስ ዊድዝ እንዲሁም ማክስ ሄይት እና ሚን ሄይት የሚባሉት ነገሮች ናቸው። እነዚህ ነገሮች እንደ ማክሲመም የምናስቀምጣቸው ነው። ለምሳሌ ሄይት አለው፣ ይህ እንደምታዩት ሄይት አለው። ነገር ግን ሄይቱ ከሆነ በላይ ለምሳሌ ከ200 ፒክስል እንዲበልጥ ካልፈለኩኝ ልክ ዌብን ዲዛይን እያደረኩ እያለ ከ200 ፒክስል እንዳይበልጥ ከፈለኩኝ ማክስ ዊድዝ ብዬ እቺ ሄይት ማለት ነው ማክስ ዊድዝ 200 ፒክስል ልለው እችላለሁ ማለት ነው። ሚኒመም ዊድዙ ደግሞ ለምሳሌ እንደዚሁ ከ100 ፒክስል እንዳያንስ ከፈለኩኝ ሚን ዊድዝ እኩል ይሆናል 100 ፒክስል እለዋለሁ ማለት ነው። ሄይትንም በተጨማሪ እንደዚሁ ማለት ነው። ማክስ ሄይት እና ሚን ሄይት የሚባሉ ከኖርማሊ ዊድዝ እና ሄይት በተጨማሪ እነዚህ ፕሮፐርቲዎች አሉ። እነዚህንም መጠቀም እንችላለን ማለት ነው። ሶ ምንድን ነው አሁን እነዚህን በኮድ እናያቸው እስኪ። ኤሌመንቶቻችንን እየሰጠን እናያቸው። ሶ ለፓራግራፋችን ለምሳሌ ዊድዝ እና ሄይት እንዴት እሰጣለሁ ማለት ነው። ቀጥታ ዊድዝ ላለሁኝ ለምሳሌ ለዚህ 200 ፒክስል መስጠት ከፈለኩኝ 200 ፒክስል ለዋለሁኝ ቀጥታ 200 ፒክስል ይሆናል ማለት ነው። ኖርማሊ ፓራግራፍ ብሎክ ሌቭል ኤሌመንት ነው፣ ፉል ዊድዝ ነበር የሚይዘው። ነገር ግን አሁን 200 ስለው 200 ፒክስል ይሆናል ማለት ነው። ለምሳሌ ሄይቱንም እንደዛው ለወሰን ሄይቱን እናደርገዋለሁ። ለምሳሌ 50 ፒክስል ባደረገው 50 ፒክስል እንደምታዩት 50 ፒክስል ወደ ታች ይሆናል ማለት ነው። 100 ብትሉት 100 ፒክስል ይሆናል ማለት ነው። ወደ ታች ዝቅ እያለ ይሄዳል ማለት ነው።
በዚህ መልኩ እንደዛ አድርገን እንሰጣለን ማለት ነው። ሶ ይህ ማክስ ዊድዝ እና ሄይት ነው። ማክስ ዊድዝ እና ማክስ ሄይት የሚባሉ ደግሞ ለምሳሌ የማክሲመም የነዚህ ዊድዛቸው ማክሲመሙ ምንም ኤክስፓንድ ቢደረግም ከዚህ በላይ እንዳይሆን የምንለው ለምሳሌ 300 ብንለው 300 ፒክስሉ ማክሲመም ዊድዝ ይሆናል ማለት ነው። ማክሲመም ሄይቱንም እንደዚሁ ማክሲመም ሄይቱ ስንት ማለት እንችላለን ማለት ነው። ለምሳሌ 200 ፒክስል ብለው 200 ፒክስል ማክሲመም ዊድዙ ይሆናል ማለት ነው እንደምታዩት። ሌላኛው ማክሲመም ሚኒመም ዊድዝ ነው። ሚኒመም ዊድዝ ለምሳሌ እንደዚሁ ሚኒመም ዊድዝን 100 ፒክስል ከ100 ፒክስል እንዳይሆን ብዬ ካሰብኩት በዚህ መልኩ ሚኒመም ሄይቱንም እንደዛው ሚኒመም ሄይት ብዬ ለምሳሌ 50 ፒክስል ማክሲመም ሚኒመሙ እንደዛ ማድረግ እችላለሁ ማለት ነው። ሶ እነዚህ ነገሮች እነዚህ ናቸው ማለት ነው። እንደምታዩቸው ከዊድዝ እና ሄይት ጋር የተያያዙ ፕሮፐርቲዎች እነዚህ ናቸው ማለት ነው። ዊድዝ፣ ሄይት፣ ማክሲመም ዊድዝ፣ ማክሲመም ሄይት እና ሚኒመም ሄይት የሚባሉት እነዚህ ፕሮፐርቲዎች ናቸው ማለት ነው። ሶ እዚህ ጋር ማወቅ ያለባችሁ ለምሳሌ ማክሲመም ዊድዝ ይህ ነው ካልኩኝና በጣም ኤክስቴንድ ብታደርጉት ከፖርቴብል ጋር ለምሳሌ በትልቅ ስክሪን ብታዩት ማክሲመም ዊድዝ ይሄ ከሆነ ምንም ስትረች ቢሆን አይሆንም ማለት ነው። ወይም ሚኒመም ዊድዙ ነው 100 ፒክስል ከሰጣችሁ በኋላ ከ100 ፒክስል በጣም ባነሰ እንደዚህ እንትን ብታደርጉት የስክሪናችሁን ብታሳንሱት ማለት ነው ስክሮሌብል ይሆናል እንጂ ከዛ አይቀንስም ማለት ነው። ይህ ማለት ለምሳሌ ሚኒመም ዊድዙን እዚህ ጋር አንድ ሳምፕል ላሳያችሁ። ይሄን 200 ፒክስል ልበለው ለምሳሌ 200 ፒክስል ብለውና ይሄን ባጠበው በጣም ባጠበው ስክሮሌብል ነው የሚሆነው ከዛ ማነስ ስለማይችል ማለት ነው። ይሄኛው እንደምታዩት ስክሮሌብል ይሆናል ማለት ነው። ከዛ ካነሰ ስክሮሌብል ነው የሚሆነው ማለት ነው። ሶ እንደዚህ እናደርጋለን። ይህ ነው አጠቃላይ ዊድዝ እና ሄይት የሚባለው ማለት ነው። ሌላኛው ቦክስ ሞዴል ላይ የምናየው ቦርደር ነው። ቦርደር ምንድን ነው የሚለውን ነው እንግዲህ ቦርደር የሚባለው ደግሞ ኢትስ ጀስት ኤ ላይን አራውንድ ዘ ኤሌመንት ነው የሚላቸው። በኤሌመንቶች በቦርደር ቢታይም ባይታይም ማለት ነው ቦርደር ይኖራቸዋል ማለት ነው። እንግዲህ ላይኑ እንዲወጣ እንዲታይ ማድረግ እንችላለን። አጠቃላይ ግን ከኮንቴንቱ ወጣ ብሎ ቦርደር ይኖራል። ኢትስ ጀስት ላይን ነው። የተለያየ ስታይል ሊኖረው ይችላል ቦርደሩ። ከዚህ ቀደም በሌላ ቱቶሪያል ላይ አይተነዋል። ቦርደር ነክ ፕሮፐርቲዎች ብዙ ናቸው። ለምሳሌ ቦርደሩ ዊድዝ ሊኖረው ይችላል። ቦርደሩ ቶፕ፣ ቦቶም፣ ራይት፣ ሌፍት የሚባሉ አሉ። ለእነሱ የተለያየ ሳይዝ መስጠት እንችላለን። ለየብቻ ስታይል እንደዚህ አድርገን መስጠት እንችላለን። ስታይል ይኖረዋል። ለምሳሌ ዳብል ሊሆን ይችላል፣ ሶሊድ ሊሆን ይችላል፣ ዳሽድ ሊኖረው ይችላል። ይህን ከዚህ ቀደም አይተናል። ሲኤስኤስ ቦርደርን ሬዲየስ ሊኖር ይችላል። ከርቭ አካባቢ ላይ 5 ፒክስል እንደዚህ የተለያዩ ፒክሰሎችን በመስጠት በጣም ከርቭ እንዲሆን ጠርዝ እንዲኖረው ምናምን ማድረግ ስንፈልግ፣ ቦርደሩ ደግሞ የተለያየ ከለር እንዲኖረው ማድረግ እንችላለን። ኮላፕስ ነው ወይስ ምናምን የሚለውን ስፔሲንግ በቦርደሮች መሀል ያለውን ነገር ይህን መፍጠር እንችላለን። ይህን ኦልሬዲ ሲኤስኤስ ቦርደር የሚል ቱቶሪያል ላይ በደንብ አይተነዋል። ግን እንዳጠቃላይ ይህን ይመስላል እንትናቸው የተለያዩ ቦርደሮች ይህን ይመስላሉ። ለምሳሌ የመጀመሪያው ቦርደር ከለሩ ጥቁር ነው እንደምታዩት፣ ሶሊድ ነው ስታይሉ። ይሄኛው ደግሞ ሶሊድ ነው ነገር ግን ዊድዟ በጣም ጠበብ ያለች ነው። 2 ፒክስል 1 ፒክስል የምትሆናት ከለሩ የሎው ነው። ይሄኛው ደግሞ ዳብል ነው እንደምታዩት። ይሄኛው ደግሞ ዳሽድ ነው። የተለያዩ ከለሮች አሉ። የተለያዩ ከለር የተለያየ ስታይል እንዲሁም ሳይዙም የተለያየ ሊሆን ይችላል። እነዚህ ቦርደሮች ናቸው። አጠቃላይ ላይኖርም ይችላል ቦርደር እንደ ነን ካላችሁ፣ ለምሳሌ ቦርደር ነን ካላችሁት አይኖርም ማለት ነው። ሶ እንዴት አድርገን ቦርደራችን እንሰጣለን ማለት ነው። ሶ ቦርደር እንላለን ሾርት አንዱ ወይ ማለት ነው። ለምሳሌ ሶሊድ ቦርደር እንዲኖረን ፈለኩኝ። ከዛ 5 ፒክስል ዊድዙ እንዲሆን ፈለኩኝ። ከዛ ከለሩ ደግሞ ለምሳሌ የሎ ግሪን የሚል ብሰጠው እንደምታዩት የሎ ግሪን የሆነ ቦርደር 5 ፒክስል የሆነ ሶሊድ ቦርደር ሰጠን ማለት ነው። ይህ ቦርደር እንደምታዩት ሾርት ሃንድ ነው ኖርማሊ። ነገር ግን ይሄንን ለምሳሌ ኮመንት እናድርግና ለየብቻ መስጠት እንችላለን። እንዴት እናደርጋለን ማለት ነው። ቀጥታ እንመጣና ቦርደር ኖርማሊ ዊድዙን መጀመሪያ እንትን እንላለን ማለት ነው። 5 ፒክስል ነው አይደለ? ለምሳሌ ያኛው የሰጠነው 5 ፒክስል ቦርደር። ከዛ ቀጥሎ ቦርደር ስታይሉ ነው። ቦርደር ስታይሉን ደግሞ ሶሊድ ማለት ያለው ሶሊድ ለየብቻ መስጠት ከፈለግ ሶሊድ እንላለን። ከዚህ ሌላኛው ደግሞ ቦርደር ከለር ማለት ነው። ቦርደር ከለሩንም እንደዚሁ ለየብቻ ቦርደር ከለር ብለን ለምሳሌ ምንድን ነበር የሰጠነው ከለር ለምሳሌ ብራውን መስጠት ፈልግ ብራውን እንደምታዩት ብራውን የሆነ ቦርደር ከለር ሰጠን ማለት ነው። ለየብቻ እንደዚህ ማድረግ እንችላለን። ሌሎች ፕሮፐርቲዎች አሉ አሁን ያየናቸው ቦርደር። ለምሳሌ ቦርደር ሬዲየሱን ብናይ ለምሳሌ ጠርዙ እንደምታዩት 0 ነው ኖርማሊ
10 ፒክስል ብንሰጠው እዚህ ጋር 10 ፒክስል ብንሰጠው ከርቭድ ይሆናል ማለት ነው። በ10 ፒክስል ከርቭድ ይሆናል ማለት ነው ቦርደራችን። እንግዲህ ቦርደር ማለት ይህ ነው። አጠቃላይ ለየብቻ መስጠት እንችላለን። አሁን እንደምታዩት ለሁሉም በአንድ ላይ የሰጠ ነው። ነገር ግን ይህን ኮሜንት አድርገን ቦርዱ ለየብቻ ለቶፑ ብቻ ቦርደር ቶፕ ምናምን ብዬ እንደዚህ ብቻ ብዬ 10 ፒክስል ብለው እንደዛ እያልኩ መስጠት እችላለሁ ኖርማሊ። ነገር ግን እንደምታዩት ለብቻ እሱን ካልኩኝ በኋላ እንዴት አድርገን እናደርጋለን? ሁሉንም ይፈልጋል ማለት ነው። ቦርደር ሳይዝ 10 ፒክስል እዚህ ጋር በአንድ አይደለም የሚሆነው። ለምሳሌ ሶሊድ 10 ፒክስል ለየብቻ መስጠት ከፈለኩኝ ማለት ነው። ሬድ ከሆነ የፈለጋችሁት ሬድ እንደዛ አድርጋችሁ ለብቻ እንደምታዩት አሁን ለቦርደር ቶን ብቻ ለብቻ መስጠት ትችላላችሁ ማለት ነው። ይህ እንግዲህ የተለያዩ ቦርደሮችን እንዴት እንደምትሰጡበት ነው። አንዱ ቦክስ ሞዴል ላይ በጣም ትኩረት የሆነው አንዱ ቦርደር ነው ማለት ነው። ሌላኛው የቦክስ ሞዴል አንዱ ሌየር ደግሞ ፓዲንግ ይባላል። ፓዲንግ የሚባለው ደግሞ እንዳያችሁት አይታችሁታል። ቦርደር አለ፣ እንደገና ኮንቴንት ዊድዝ እና ሄይት አለ። ሶ በኮንቴንቱ መሀል እና በቦርደራችን መሀል ቦርደርን አሁን ባየነው መሰረት በቦርደሩ እና በኖርማሊ በኮንቴንታችን መሀል ያለ ስፔሲንግ እሱ ፓዲንግ ይባላል። ያ ፓዲንግ ኖርማሊ አይኖርም። ሶ ቫልዩ ነው የምትሰጡት። እንደምታዩት ጀነሬት ስፔስ አራውንድ አን ኤሌመንትስ ኮንቴንት ኢንሳይድ ኦፍ ኤኒ ዲፋይንድ ቦርደር ነው የሚላቸው። ከቦርደሩ ውስጥ ነው፣ ከኮንቴንቱ ወጣ ብሎ መሀል ላይ ያለውን ስፔስ ክሬት ለማድረግ ነው። በአራቱም አቅጣጫ ይኖራል ፓዲንግ። ይሄ ከላይ ያለው ፓዲንግ ቶፕ ይባላል። ከጎን በኩል በዚህ በኩል ፓዲንግ ራይት፣ ፓዲንግ ሌፍት እና ፓዲንግ ቦቶም ተብሎ አራት እንትኖች ይኖሩታል ማለት ነው። በአጠቃላይ በዚህ መልኩ ነው ቫልዩዎችን የምንሰጠው። ፓዲንግ ቶፕ፣ ፓዲንግ ራይት፣ ፓዲንግ ቦቶም፣ ፓዲንግ ሌፍት ብለን ቫልዩዋችንን ስንት ስፔስ ምን ያክል ፒክስል ስፔስ ወይም በፒክስልም ባልሆነ በሌላ በኤኒ ሜዠርመንት ምን ያክል ስፔስ ይኑረው የሚለውን ዲክሌር ማድረግ እንችላለን ማለት ነው። ይህ እንግዲህ ዲቴይልድ የሆነው ኦቨርቪው ይሆናል ማለት ነው። ነገር ግን ያንን ወደ ሾርት ሃንድ አምጥተን ያን አራቱንም ፓዲንግ ቶፕ፣ ራይት፣ ቦቶም ከማለት ኖርማሊ ፓዲንግ ብቻ ብሎ እንደዚህ ቫልዩዎችን ቁጭ ማድረግ እንችላለን። ለምሳሌ አራት ከመጻፍ እነዚህን ፓዲንግ ብቻ ብሎ እነዚህ 10 5 10 5 የሚሉትን አራቱንም ቫልዩ ማስቀመጥ እንችላለን ማለት ነው። ይህ ፓዲንግን ማስቀመጫ መንገድ ነው፣ ሾርት ሃንድ ዌይ ኦፍ እሱን ማስቀመጫ ማለት ነው። ነገር ግን እነዚህን ፓዲንግ ብቻ ብለን ስናስቀምጥና አራቶቹንም ቫልዩ ስናስቀምጥ ሁልጊዜ አራት ቫልዩ ማስቀመጥ ላይ ይጠበቅብን ይችላል። እንደምታዩት የመጀመሪያው አሁን ያየነው ይሄ ነው። አራቱን ቫልዩ ሲቀመጡልን ኦርደራቸው ይሆናል ማለት ነው። የመጀመሪያው ሁልጊዜ ቶፕን ነው፣ ፓዲንግ ቶፕን። ከዛ ቀጥሎ ያለው ራይትን፣ ከዛ ቀጥሎ ያለው ቦተምን፣ ሌፍት። እንደዚህ ነው ኦርደራቸው። ቶፕ፣ ራይት፣ ቦተም፣ ሌፍት ይሆናል አራቱን ቫልዩ ከተሰጡ። ነገር ግን ሴሴስ ላይ ሁልጊዜ አራቱ ላይ ይሰጠን ይችላል፣ ወይም አራቱን መጻፍ ላይ ይጠበቅብን ይችላል። ለምሳሌ ሶስቱን መጠቀም የሚጠበቅብን ከተጠበቅን ኦርደራቸው እንዴት ይሆናል ማለት ነው። ቶፕ መካከለኛው ራይት እና ሌፍት እንዲወክል። ለምሳሌ ራይት እና ሌፍቱ ሁልጊዜ 15 ፒክስል ብቻ እንዲሆን ከፈለግን፣ ተመሳሳይ ቫልዩ እንዲኖራቸው ከፈለግን እና እነዚህ የሚለያዩ ከሆነ ቶፕ እና ራይቱን ከዳርና ዳር ታደርጋላችሁ። መሀል ራይት እና ሌፍቱን በአንድ ዋጋ መግለጽ ትችላላችሁ ማለት ነው። ይህ 3 ነው። እንደገና ፓዲንግን በሁለት ቫልዩ ብቻ መግለጽ ከፈለጋችሁ የመጀመሪያው ቶፕ እና ቦቶም ይወክልላችኋል፣ ሁለተኛው ሌፍት እና ራይት ይወክልላችኋል ማለት ነው። አሁን ፓዲንጋችን ኖርማሊ እንደምታዩት ኮንቴንታችን ይህ ፓራግራፍ ቦርደር አለ፣ እዚህ ጋር የሰጠነው ቦርደር አለ 5 ፒክስል ነው፣ 5 ፒክስል ሬዲየስ ያለው ምናምን ነው። ነገር ግን ኮንቴንቱና ቦርደሩ መሀል ምንም ስፔስ የለ እንደምታዩት። ሶ ይሄን ስፔስ መስጠት ነው አሁን ፓዲንግ ስራው። ሶ ለምሳሌ ፓዲንግ የመጀመሪያው ሎንግ ወይ ማለት ነው ፓዲንግ ቶፕ እያልን ነው አይደል የምንጽፈው። ፓዲንግ ቶፕ ብለን እንዴት እናደርጋለን ማለት ለምሳሌ 5 ፒክስል ወይም 10 ፒክስል ለምሳሌ ከፈለኩኝ 10 ፒክስል ላለው ማለት ነው እንደምታዩት። ሶ ስለው ከላይ ወደ ታች ያለውን ይሄን ስፔስ ሰጠኝ ማለት ነው ሳለው በፊትና ስፔሱን እንግዲህ። ሶ አሁን ለምሳሌ ከዚህ ከግራ በኩል ደግሞ ፓዲንግ ሌፍት ያስፈልገዋል አይደለ? እንዳለ ቦርደሩ ላይ ተጣብቋል። ሶ እሱን መስጠት ይችላል። ምን ብዬ ከግራ በኩል ፓዲንግ ሌፍት ማለት ነው። ፓዲንግ ሌፍት ብዬ ለምሳሌ 10 ፒክስል ነው አይደለ? 10 ፒክስል መስጠት ይችላል ማለት ነው። አሁን እሱን ሴቭ ስታደርጉት እንዳለ ይሄን ስፔስ ሰጠኝ ማለት ነው። ይህ ስፔስ የመጣው በዚህ በፓዲንግ ሌፍት ምክንያት ነው ማለት ነው። እንዲህ እያል ፓዲንግ ራይትም ካልፈለግ አሁን እዚህ ኮንቴንቱ ትንሽ ስለሆነ ወደዛ አልተጠጋም። ኖርማሊ ስላልተሰጠው ግን መሄድ ይችላል ማለት ነው። ሶ ለነሱም ፓዲንግ ኖርማሊ ፓዲንግ ምናምን እያል እንሰጣለን ማለት ነው። ነገር ግን ይህን ከመጻፍም ኖርማሊ ፓዲንግ ብቻ ብለን ይህን ከምንጽፍ እንደዛ ከምንጽፍ ፓዲንግ ብቻ ብለን ኖርማሊ
እሱን ሰጥተን 10 ፒክስል ወይም 15 ፒክስል ከሆነ 15 ፒክስል ብለን መገላገል እንችላለን ማለት ነው። ይሄ አንድ ወይ ነው አራቱም። አለበለዚያ ከላይ እና ከታች ለምሳሌ ፓዲንግ ቶፕ እና ቦቶምን 10 ፒክስል መስጠት ፈልግ ለምሳሌ እነዚህን አጥፍቼ እነዚህን አጠፋሁኝና እንደዛ አጠፋው ይሆናል 15 ፒክስል ይሄኛው። ይሄ አሁን ፓዲንግ 15 ፒክስል ካልኩት አራቱም አቅጣጫ 15 ፒክስል ይሆናል ማለት ነው። ከዚህም 15 ፒክስል ወደ ታች፣ ከዚህ 15 ፒክስል ወደ ታች፣ ከዚህ 15 ፒክስል ወደ ታች እንደዚህ ይሆናል ማለት ነው። ነገር ግን ለምሳሌ ከላይ እና ከታች ተመሳሳይ ለምሳሌ ሁለት ብፈልግ ይሄን አጠፋውና ፓዲንግ ብዬ 15 ፒክስል አይደል እዚህ የሚለው ለምሳሌ ይሄኛው ደግሞ 20 ፒክስል ብል ምን ይሆናል ማለት ነው? እንደምታዩት የመጀመሪያው 15 ፒክስል ከላይ እና ከታች ይሆናል ማለት ነው። ሁለተኛው 20 ፒክስል ደግሞ ለራይት እና ሌፍት ይሆናል ማለት ነው። እንደዛ አድርገን መስጠት ይችላል። ሌላኛው መንገድ ደግሞ አራቱንም በአንድ መስጠት ነው። ፓዲንግ ብዬ ለምሳሌ የተለያየ ዋጋ ከሆነ 5 ፒክስል ከቶፕ በኩል 10 ፒክስል ለምሳሌ ከራይት በኩል እንደገና ከቦቶም በኩል ደግሞ 15 ፒክስል የተለያዩ ዋጋ ከሆኑ 15 ፒክስል ማለት ይችላሉ። ከሌፍት በኩል ደግሞ ለምሳሌ 20 ፒክስል ካልኩኝ 20 ፒክስል የተለያዩ ዋጋዎች እንደዚህ በአንድ መስጠት ይችላለሁ ማለት ነው። አሁን ፓዲንግ ሌፍቱ 20 ፒክስል ይሆናል ማለት ነው። እንደገና ደግሞ ሶስት ቫልዩ የሚኖረው ደግሞ አሁንም ፓዲንግ ብዬ ኖርማሊ ፓዲንግ ብዬ የ10 ፒክስል ኖርማሊ ብዬ 20 ፒክስል እና 30 ፒክስል ብል ምንድነው ይሄ የሚገልጸው ማለት ነው? 10 ፒክስል ማለት ከቶፕ ማለት ነው። 20 ፒክስል ማለት ደግሞ ሌፍት እና ራይቱ ይሆናል ማለት ነው። እንደገና 30 ፒክስል ለቦቶም ይሆናል ማለት ነው። በዚህ መልኩ ፓዲንጎቻችሁን ዲክሌር ማድረግ ትችላላችሁ ማለት ነው። አጠቃላይ ፓዲንግ የሚባለው ይህን ስፔሲንግ በኮንቴንታችን እና በቦርደራችን መካከል የሚሰጠውን ስፔሲንግ የሚወስንልን ይሆናል ማለት ነው። ሌላኛው እንግዲህ የሲኤስኤክስ ቦክስ ሞዴል ላይ ካሉት ሌሎቹ ሌላኛው ደግሞ ማን ይባላል? ማርጅን ይባላል ማለት ነው። ማርጅን ደግሞ ምንድን ነው? እንግዲህ እንደ ፓዲንግ ነው ኖርማሊ፣ ግን ይሄ it is used to create a space around elements outside of any defined borders። ፓዲንግ ኢንሳይድ ኦፍ ዲፋይንድ ቦርደርስ ነበረ። ማርጂን የሚባለው ደግሞ አውትሳይድ ኦፍ ቦርደርስ ነው፣ ስፔስ ነው እሱ መሰረት። ስፔሱ ምንድን ነው ማለት ነው? ልክ ይሄኛው እዚህ ጋር ኮንቴንት ያያችሁት ፓዲንግ በኮንቴንቱ እና በቦርደሩ መሀል ስፔስ ክሬት ማድረግ ነበር አይደለ? ማርጂን ደግሞ በሌላው ፕሮፐርቲው ተመሳሳይ ሆኖ ከፓዲንግ ጋር ልዩነቱ ይሄኛው ኤሌመንት ከሌሎች ኤሌመንቶች ጋር ያለውን ስፔስ ነው የሚያሰፋልን። ለምሳሌ ሌላ ኤሌመንት ቢመጣ ከዚህ ከማርጂን ውጭ ይሆናል ማለት ነው። እዚህ አይነካም ማለት ነው። እቺን ስፔስ ክሬት ማድረግ ይሆናል ማለት ነው የማርጂን ስራ። እንግዲህ ማርጂን እና ቦቶም ሌላው ነገራቸው ተመሳሳይ ነው። እንዳየዋችሁ በቅድም ለፓዲንግ የሰራኋቸው አሰራሮች በሙሉ ለሱ ይሰራሉ። እንደምታዩት ዲክሌር የሚደረገው ማርጂን ፓዲንግ የሚለው ላይ ማርጂን ማድረግ ነው እንጂ ሌላው ተመሳሳይ ነው ማለት ነው። ለምሳሌ አራት ቫልዩ ሲሰጠው እንደዚህ ይሆናል። ኦርደሩም ቶፕ ራይት ቦቶም ሌፍት እያለ ይሆናል ማለት ነው። 3 ሲሰጠው እንደዚህ እንደቅድሙ ማለት ነው። የመካከለኛው ራይት እና ሌፍትን ይወክላል። 2 ሲሰጠው እንደዚህ፣ 1 ሲሰጠው እንደዚህ። በዚህ መልኩ ልክ እንደ ፓዲንግ ማለት ነው። ተመሳሳይ ነገር ነው ያላቸው። ነገር ግን አንድ ወሳኝ ሌላ አውቶ የምትባል ቫልዩ ያለችው ማርጂን። እንግዲህ አንድን ኤሌመንት ማለት ነው ማርጂን ሲቆርጡ አውቶ ካላችሁት ምንድነው የሚያላችሁ? ከአውቶ ስፔስ ያደርግና ከዳር እና ከዳር መሀል ላይ ነው የሚያስቀምጥላችሁ። ሴንተር ማለት ከፈለጋችሁ የሆነውን ኤሌመንት ማርጂን አውቶ ትሉታላችሁ ማለት ነው። እንደምታዩት እቺ ከዚህም ሴንተር ሆሪዞንታሊ ሴንተር ቨርቲካሊ ሴንተር ይላል ማለት ነው። እንደምታዩት ይሄን ከዚህም እንትን ብሎ ሴንተር ያደርጋል። ማርጂን የሚባለው ይሄን ስፔስ እዚህ ጋር ያለውን ስፔስ መጨመር መቀነስ ነው ስራው ማለት ነው። ፓዲንግ ላይ ያሉትን ፕሮፐርቲዎች በሙሉ እንጠቀማለን። ማርጂን ብዬ ለምሳሌ 10 ፒክስል ካልኩት ወይም 15 ፒክስል ብል በሁሉም በአራቱም አቅጣጫ ኖርማሊ እንደምታዩት ይህን ፓርቲንግ ይጨምርልኛል ማለት ነው። ከዚህ እስከዚህ ያለው ስፔስ በእሱ ምክንያት ይመጣል። ይህን አሁን ብትጨምሩት ለምሳሌ 25 ብላችሁ ሌላውን ቫልዩ እንዴት እንደሚያደርገው እዩ። ይህ የምታዩት ይህ ፒክስል ይህ ያለው ከቦርደሩ ውጭ ያለው ስፔስ በሙሉ ማርጂን ይሆናል ማለት ነው። ለየብቻ ግን እንደነገርኳችሁ ለየብቻ መውሰን ትችላላችሁ። ለምሳሌ ይሄን ትቼ ማርጂን የሚለውን ብቻ ትቼ ማርጂን ቶፕ ብዬ ብል ማርጂን ቶፑን ለብቻ 10 ፒክስል ማለት እችላለሁ። በዚህ ብቻ ሴቭ አድርግ እችላለሁ 10 ፒክስል የቦርደሩን ብቻ ማለት ነው። ማርጂን እንደዚሁ ሌፍት ብዬ ማርጂን ሌፍትን ለምሳሌ 30 ፒክስል ብል 30 ፒክስል ያደርግልኛል ማለት ነው። እንደዛ ወደዚያ መውሰድ ይችላል። ለአራቱም እንደዛ ተመሳሳይ ፓዲንግ ላይ የፈጠርናቸውን በሙሉ መጠቀም እንችላለን ማለት ነው። በዚህ መልኩ እናደርጋለን ማለት ነው። ሌላኛው ማርጂን ኖርማሊ ይሄን ሳንጠቀም ማርጂን ብለን እነዚህን ሁሉን ብናጠፋና በጣም ወሳኝ የምትባለው ማርጂን አውቶ ያልኳችሁ ማለት ነው።
ማርጂን ብዬ አውቶ ብላት ማለት ነው። አውቶ ስላት ምንድነው የሚሆነው? ልክ ሴንተር አደረገው ማለት ነው። ልክ ከዚህ ስፔስ እና ከዚህ ስፔስ ያለው ተመሳሳይ ነው። ይህ ኤለመንቶቻችን ሴንተር ሆኑ ማለት ነው። ነገር ግን ይኸው እነዚህ ገጥመዋል አይደለም? ለምንድን ነው? ማርጂን ከላይና ከታች ስላላረግናቸው ማለት ነው። ሶ ምን እናደርጋለን ማለት ነው? አሁን እንዲለያዩ ማለት ነው። ማርጂን ቶፕ ለምሳሌ ብዬ ማርጂን ቶፕ 10 ፒክስል ብል የመጀመሪያው 10 ፒክስል ስለሚያደርገው ይቺ ስፔስ ትፈጠርልኛለች ማለት ነው። ለዚህኛው ማርጂን ቶፕ ስሰጠው ይችን ለምሳሌ ለላይኛው ማርጂን ቦቶም ብሰጠው አሁን ለምሳሌ ተመሳሳይ ይደምረዋል ማለት ነው። ማርጂን ቦቶም ብዬ ብሰጠው 10 ፒክስል ብል 20 ፒክስል ይሆናል ማለት ነው። እንትናቸው አጠቃላይ እንደምታዩ ማርጂን ቦቶም ለሁለቱም ማለት ነው። በዚህ መልኩ ማድረግ እንችላለን። ማርጂንን በዚህ መልኩ መጠቀም እንችላለን። ይህን ይመስላል። ሌላኛው አውትላይን የሚባል ነው። አውትላይን እንግዲህ በቦክስ ሞዴል ውስጥ የታቀፈ አይደለም አክቹሊ፣ ነገር ግን ኢትስ ላይን ነው፣ እንደ ቦርደር ማለት ነው። ላይን ነው፣ ከቦርደሩ በላይ ነው። ከቦርደሩ ላይ ድሮ የሚደረግ ላይን ነው። እንደምታዩት ኮንቴንቱ አለ፣ ቦርደሩ አለ። ልክ ማርጂን የሚቀመጥበት ቦታ ላይ ያለ ላይን ነው። ተጨማሪ ሸድ ለመፍጠር የሚጠቀሙበት ነው አውትላይን። እንደ የቦርደር ፕሮፐርቲዎች በሙሉ አሉት ማለት ነው። ልዩነቱ ልክ ቦርደር ስታይል የምትሉት አውትላይን ስታይል፣ ቦርደር ከለር የምትሉትም አውትላይን ከለር፣ አውትላይን ዊድዝ፣ አውትላይን ኦፍሴት እንደዚህ አውትላይን እያላችሁ ትገልጹታላችሁ እንጂ ከቦርደር ጋር ተመሳሳይነት ያለው የሲኤስኤስ ፕሮፐርቲ ነው። ከቦርደር ቀጥሎ ከበር የሚያደርግልን ነው ማለት ነው። ይህን ይመስላል። Immersive learning የሲኤስኤስ ኮርሳችን ቀጥሏል። እንግዲህ ባለፈው የተወሰኑ ኮርሶችን አይተናል። ለዛሬ ይዤላችሁ የመጣሁት ሲኤስኤስ ቴክስት ነው። ሲኤስኤስ ቴክስት ላይ ምንድነው ለማየት የፈለግኩት አጠቃላይ የኤችቲኤምኤል ቴክስት ቤዝድ ኤለመንቶች አሉ። ለምሳሌ እንደነ ፓራግራፍ፣ እንደነ ሊንኮች ሊሆኑ ይችላሉ፣ ወይም ሄዲንግ ከኤች1 እስከ ኤች6 ሊሆን ይችላል፣ ሊስት ላይ ያሉ ሊሆን ይችላሉ። ብቻ ቴክስት ቤዝድ የሆኑ ነገሮችን እነሱን እንዴት ፎርማት እናደርጋለን የሚለውን ለማየት ነው የመጣ ነው ማለት ነው። እንግዲህ ሲኤስኤስ ሃዝ ኤ ሎት ኦፍ ፕሮፐርቲስ ፎር ፎርማቲንግ ቴክስት። እነዚህን ቴክስቶች ሲኤስኤስ ፎርማት ለማድረግ በጣም ብዙ ፕሮፐርቲዎች አሉት። እነሱን አሁን እያንዳንዱን የምናየው ማለት ነው። እዚህ ጋር የምታዩቸው የተለያዩ ፎርማቲንግ ፕሮፐርቲዎች ናቸው የሲኤስኤስ። ለምሳሌ እንግዲህ ከለር ላይ ነው፣ ኖርማሊ ቴክስት ላይ ነው የሚሰሩት። የመጀመሪያው ቴክስት ከለር አለ። ምን አይነት ከለር እንስጠው ለቴክስታችን የሚለውን የምናይበት ነው። ሌላኛው ቴክስት አላይመንት አለ፣ ቴክስት ዲኮሬሽን፣ ቴክስት ትራንስፎርሜሽን፣ ላይን ሄድ፣ ቴክስት ዳይሬክሽን እና ቴክስት ሻዶው እንዲሁም ወርድ ስፔሲንግ። እዚህ ጋር የዘረዘርኳቸው ነገሮች አሉ። እነዚህን እንዴት እንጠቀማለን፣ በኖርማሊ ስታይል ለማድረግ እንዴት እንጠቀማቸዋለን የሚለውን እናያለን ማለት ነው ሙሉ። ኖርማሊ ኮዱን በዚህ መልኩ እንጽፋለን። ለምሳሌ ፓራግራፍ ኤለመንታችን አለች እዚህ ጋር። ፓራግራፍን ስታይል ማድረግ ነው የፈለግነው። እነዛ ያያችኋቸውን ነገሮች በዚህ መልኩ ፎርማት ማድረግ እንችላለን ማለት ነው። ለምሳሌ ከለሩን መስጠት ፈለኩኝ፣ ከለር ብዬ ሬድ አልኩኝ ማለት ነው። ሬድ ከለር እንዲሆን። ቴክስት አላይን ሴንተር ይሁን አልኩኝ። ቴክስት ዲኮሬሽን እንግዲህ ዶትድ ይሁንልኝ አልኩኝ። ቴክስት ትራንስፎርም ካፒታላይዝ ይሁንልኝ። ላይን ሄት ኖርማል ይሁን። ኦቨርፍሎ ክሊፕ፣ ቴክስት ኢንዴንት፣ ዳይሬክሽን፣ ቴክስት ሻዶው፣ ወርድ ስፔሲንግ። በዚህ መልኩ ስታይል አደረኩ ማለት ነው። ይህችን ፓራግራፍ ኤለመንት ነው አሁን ሙሉ ስታይል እያደረኩ ያለሁት። የዚች ውጤት እንግዲህ ይታያል ማለት ነው። እነዚህ እያንዳንዶቹ ፕሮፐርቲዎች ምንድን ናቸው፣ ምን አይነት ቫልዩ ያላቸው የሚለውን ኢንዲቴል እንይ ማለት ነው። የመጀመሪያው ቴክስት ከለር ነው። ቴክስት ከለር ምንድን ነው፣ እንዴት ይሰራል የሚለውን እናያለን። ቴክስት ከለር የሚባለው ኖርማሊ ለእንትናችን መስጠት ነው። ቴክስት ከለር የሚባለው ለቴክስታችን ምን አይነት ከለር እንስጠው ነው፣ ሀሳቡ እሱ ነው። ለዛ መስጫ መንገዶች የሚባሉት በጣም ብዙ መንገዶች አሉ። ለምሳሌ እነዚህ አሉ። የመጀመሪያው ከለር ኪወርድስ በመጠቀም ነው። ሁለተኛው አርጂቢ፣ አርጂቢኤ፣ ኤችኤስኤል፣ ኤችኤስኤልኤ፣ ሄክሳደሲማል የሚባሉ አሉ። ኖርማሊ ዌብ ላይ በጣም የሚታወቁት የመጀመሪያው ከለር ኪወርድስ ነው። ከለር ኪወርድስ ማለት ኖርማሊ ኪወርድ ስሞችን በመጠቀም ማለት ነው። ለምሳሌ ሬድ፣ ብሉ፣ ብላክ አይነት ነገሮችን የከለር ኔሞችን በመጠቀም ዲክሌር ስናደርግ ማለት ነው። አርጂቢ የሚባለው ደግሞ ዋናዎች የሚታወቁት እነዚህ ናቸው። ከለር ኪወርድ፣ አርጂቢ እና ኤችኤስኤልኤ አንዳንዴ እና ሄክሳደሲማል ነው የሚታወቀው። አርጂቢ ማለት ሪድ፣ ግሪን፣ ብሉ እንደማለት ነው። ኤችኤስኤል ማለት ሂው ሳቹሬሽን ላይትነስ ማለት ነው። ሄክሳደሲማል ማለት ደግሞ ኖርማሊ ሄክሳደሲማል ቫልዩዎችን በመጠቀም መስጠት ማለት ነው። ምን እንደሚመስሉ ለማየት ያክል ይህን ሰንጠረዥ ማየት ይቻላል። ለምሳሌ እዚህ የምታዩቸው ከለሮች አሉ። ኖርማሊ ከለሮቹ እነዚህ ናቸው፣ የተለያዩ ከለሮች። የነዚህ በኪወርድ ቤዝ ስማቸውን በመጠቀም በዚህ መልኩ እንገልጻቸዋለን ማለት ነው። ለምሳሌ ይህን ከለር ከሆነ የፈለግነው ግሪን ማለት እንችላለን። እንግዲህ እንደምታያቸው ሬድ፣ ኦሬንጅ፣ የሎ፣ ግሪን የታወቁ ዌብ ላይ የሚሰሩ ከለር ኔሞች አሉ። እነሱን ትጠቀማላችሁ ማለት ነው። በሄክሳደሲማል መጠቀም ስትፈልጉ ደግሞ
ኖርማሊ ሃሽን ትጠቀማላችሁ ከመጀመሪያው ከዛ በኋላ 6 ዲጂት ወይም 3 ዲጂት ሊሆን ይችላል። በዚህ መልኩ ትጠቀማላችሁ ማለት ነው። እነዚህ ሁለቶቹ እንደምታዩቸው ለምሳሌ እዚህ ጋር ሬድ ለመግለጽ ኤፍኤፍ 0000 ነው አይደል የሚለው። እነዚህ ሁለቶቹ ኤፍኤፍ የሚሉት የሚገልጽላችሁ ሬድ ፓርቱን ነው። ምክንያቱም እያንዳንዶቹ ከለሮች ከሬድ ከግሪን እና ከብሉ ነው የሚሰራው። ከለር ቲዮሪ የሚል ኮርስ ክሬት አደርጋለሁ ለዚህ ራሱን የቻለ። ለአሁን ግን ከለር የሚሰራው ከሶስቶቹ ነው። ፕራይመሪ ከለር የሚባሉት ሬድ ግሪን ብሉ ናቸው። ሶ እነዛ ሬድ ግሪን ብሉ ከነሱ ተጨምቆ ነው የሆነ ከለር የሚሰራው። እያንዳንዱ እነዚህ የምታዩቸው ከለሮች በሙሉ የሬድ የግሪን እና የብሉ በተለያየ ሬሾ ተቀላቅለው የሚፈጥሩት ነው ማለት ነው። ሶ ለምሳሌ እዚህ ጋር ኤፍኤፍ የሚለው የሬድ ዋጋ ነው። 002ቶቹ የግሪን ዋጋ ነው። 002ቶቹ የብሉ ዋጋ ነው። ወይም በአርጂቢ ስትገልጹት እንደዚህ ነው የሚሆነው። አርጂቢ ብላችሁ በቅንፍ አድርጋችሁ 25500 ይህ ለሬድ ነው። እንግዲህ ለምሳሌ ለግሪን ከፈለጋችሁ ሬድ የመጀመሪያዋ ፉል ናት። እነዚህ ቫልዩዎች የሚሆኑት እዚህ ጋር የምታዩቸው ከ0 እስከ 255 ነው። 255 የመጨረሻው ነው ማለት ነው። 255 የመጨረሻው ነው። የመነሻው 0 ይሆናል ማለት ነው። ሶ እዚች ዋጋዋ ኤኒ ከለር እዚህ ዋጋዋ ከ0 እስከ 255 መሆን አለበት ዋጋው ማለት ነው። ነገር ግን ለምሳሌ ሬድን ከሆነ የምትፈልጉት ግሪን እና ብሉን 0 ታረጉና ሬድን 255 ታረጉታላችሁ ማለት ነው። ግሪን ከፈለጋችሁ ለምሳሌ እዚህ ጋር የሎ ከፈለጋችሁ አርጂቢ እንደምታዩ 225 ኖርማል ይሄ አይደለም። ለምሳሌ ብሉ ከፈለጋችሁ 00200 ነው እዚህ ጋር 255 ነው መሆን ያለበት። ኖርማሊ ግን በዛ መልኩ ታሰላላችሁ ማለት ነው። ከለር ዊል የሚባል አለ። እሱን እጠቁማችኋለሁ የት እንደሚገኝ። እዛ ላይ እንዴት አድርጋችሁ ከለር ማቀላቀል እንደምትችሉ እናያለን። ሶ አሁን ግን በዚህ መልኩ የሲኤስኤስ ኖርማሊ ቴክስታችሁን ከለር መስጠት እንደምትችሉ ነው። አይዘር ኪወርዶችን በመጠቀም አይዘር ሄክሳደሲማል ቫልዩን በመጠቀም ወይም አርጂቢ ቫልዩን በመጠቀም ለቴክስታችሁ ከለር መስጠት ትችላላችሁ። አክቹሊ ለቴክስት ብቻ አይደለም ኤኒ ሲኤስኤስ ኤሌመንት ከለር መስጠት ትችላላችሁ ማለት ነው። በዚህ መልኩ እነዚህን ቫልዩዎች በመጠቀም እንግዲህ ከለር ይህን ይመስላል። አይ ዊሽ የሆነ ከለር ቲዮሪ የሚል አንድ ኮርስ መስራት ፈልጋለሁኝ። እዛ ላይ በደንብ እናየዋለን። ሌላኛው ቴክስት ላይ አፕላይ የምናደርገው የሲኤስኤስ ፕሮፐርቲ ደግሞ ቴክስት አላይንመንት ነው የሚባለው ነው። እንግዲህ ቴክስት አላይንመንቱ ወይም አላይን የሚደረገው ምን ቦታ ላይ ነው? ምንድን ነው የሚላችሁ? the text align property is used to set the horizontal alignment of a text. ሆሪዞንታሊ የት ላይ ቴክስታችንን እናደርገው ነው። ለምሳሌ እዚህ ጋር የምታዩቸው ዳይሬክሽኖች አሉ። እዚህ ጋር ከሌፍት በኩል እናድርገው ወይስ ሴንተር እናድርገው? በዚህ በቀዩ እንትን ውስጥ ስፔስ ውስጥ በግራ በኩል እናድርገው ወይስ ሴንተር ላይ እናድርገው ወይስ በግራ በኩል እናድርገው የሚለውን የምንወስንበት ቴክስት አላይን ይባላል። ወይ አለበለዚያ ጀስቲፋይ ማድረግ እንችላለን ማለት ነው። ጀስቲፋይ ማለት እንደዚህ ነው። እነዚህ ነገሮች አሉ። አጠቃላይ ቴክስት አላይን የሚባለው ፕሮፐርቲ ይህ ነው። ነገር ግን እንዴት ኮዳችን ላይ እናስቀምጣለን? ለምሳሌ ኤች1 የሚባለው እንትናችንን ቴክስት አላይን ሴንተር ማድረግ ከፈለግን፣ ኤች2 የሚባለውን ቴክስት አላይን ሌፍት ማድረግ ከፈለግን ሌፍት እንለዋለን። ራይት ማድረግ ከፈለግን ቴክስት አላይን ራይት ብለን በዚህ መልኩ ኮዷን መጻፍ እንችላለን ማለት ነው። ይህ ነው አጠቃላይ ቴክስት አላይን የሚባለው ፕሮፐርቲ። ሌላኛው ደግሞ የቴክስት ዳይሬክሽን የሚባለው የሌላ ፕሮፐርቲ ነው ማለት ነው። ይህም ቴክስት ላይ አፕላይ የሚያደርግ ነው። ቴክስት ዳይሬክሽን የሚባለው ደግሞ ዳይሬክሽናችን በተለምዶ ለምሳሌ እኔ እንግሊሽ ኦር አማሪክ የሆነ ቴክስት ስንጽፍ ከግራ ወደ ቀኝ ነው የተለመደው፣ ወይም ከግራ ወደ ቀኝ ማለት ሌፍት ቱ ራይት ማለት ነው። ነገር ግን አንዳንዴ ለምሳሌ የተለያዩ ጽሁፍ ስታይሎች ከቀኝ ወደ ግራ ሊሆን ይችላል። በዛ መልኩ በዛን ሰዓት ምን እንዴት መጠቀም እንችላለን? ወይም ለራሳችን ስታይል the direction and Unicode BD properties can be used to change the text direction of an element። እንግዲህ እቺ ዳይሬክሽን የምትባለው እና ዩኒኮድ ቢዲ የሚባሉ ሁለት የሲኤስኤስ ፕሮፐርቲዎች አሉ። እነዚህ ምንድነው የሚያደርጉልን? ዳይሬክሽኑን የዛን ቴክስት ዳይሬክሽን የሚቀይሩ ናቸው። ዳይሬክሽን የሚባለው ፕሮፐርቲ ምንድነው የሚያደርገው? በኮርስ እናያቸው እንዴት ይሆናሉ። ለምሳሌ ፓራግራፍ ኤሌመንትን ዳይሬክሽኑን አርቲኤል እንለዋለን። ወይም አርቲኤል ማለት ራይት ቱ ሌፍት። እኛ ኖርማሊ ሌፍት ቱ ራይት ነው ባይ ዲፎልት፣ ኤል ታ ኤር ነው መሆን ያለበት። ነገር ግን ከቀኝ ወደ ግራ ስንፈልግ አርቲኤል እንለዋለን ማለት ነው። ራይት ቱ ሌፍት ማለት ነው። እሱ ምንድነው የሚያደርግልን? ኖርማሊ ፓራግራፉን ከቀኝ አስጀምሮ ወደ ግራ እንዲጻፍ ብቻ ነው የሚያገለግለው። ዩኒኮድ ቢዲ የምትባለው ደግሞ አሁን ቢዲ ኦቨርራይድ ነው አይደል ቫልዩ የሚለው። በዚህ ሰዓት ምንድነው የሚያደርግልን? ኖርማሊ ቴክስቱን ወይም ሴንቴንሱ ብቻ ሳይሆን ከግራ ወደ ቀኝ እንዲጻፍ የሚያደርገው ኢቭን ቃላ እንትኖቹን ፊደላቶቹን በራሱ ይገለብጣቸዋል ማለት ነው። ለምሳሌ አር እንደዚህ ሳትሆን መሆን ያለባት ተገልብጣ ወደዚህ ዙራ ምናምን ትሆናለች ማለት ነው።
እሱ ምንድነው የሚያደርገው? ይሄ ዩኒኮድ ቢዲ ያን ይሰራልናል ማለት ነው። በዚህ መልኩ ዳይሬክሽናችንን እናስተካክላለን ማለት ነው። ቴክስት ዳይሬክሽን የሚባለው አጠቃላይ ዳይሬክሽን የሚባለው ፕሮፐርቲ እና ዩኒኮድ ቢዲ ለዚህ ነገር እንጠቀማቸዋለን ማለት ነው። ሌላኛው የሲኤስኤስ ቴክስት ፕሮፐርቲ ቴክስት ዲኮሬሽን ይባላል። ይህ ዲኮሬሽን ቴክስት ዲኮሬሽን የሚባለው ደግሞ ምንድነው? used to add decoration line to a text ቴክስታችን ላይ ዲኮሬሽን ላይን መጨመር ነው። እንግዲህ ከዚህ ከዲኮሬሽን ጋር ተያይዘው የሚመጡ የተለያዩ ፕሮፐርቲዎች አሉ። ለምሳሌ ቴክስት ዲኮሬሽን ላይን የሚል አለ። ቴክስት ዲኮሬሽን ላይን ላይ የሚለው ፕሮፐርቲ ምንድነው የሚያደርግልን? ያን ቴክስት ቴክስት ዲኮሬሽን ላይን መጻፍ ወይም አንደርላይን የሚባለው ለምሳሌ ላይን አለ አይደለ? አንደርላይን እናደርጋለን አይደለ? ልክ እንደዛ አይነት ማለት ነው። ዲኮሬሽን ማለት እንደዛ ላይን ክሬት ማድረግ ማለት ነው። ነገር ግን ላይኑ ምን አይነት ነው? ለምሳሌ አንደርላይን ሊሆን ይችላል፣ ኦቨርላይን ሊሆን ይችላል፣ ላይን ስሩ ሊሆን ይችላል። አንደርላይን ማለት ልክ አንደርላይን ማለት ስንፈልግ ከላይ በኩል ሲሆን መስመሩ የፈለግነው ኦቨርላይን እንለዋለን ቫልዩ ማለት ነው። እንደ መሰረዝ አይነት ከሆነ ስሩ ላይን እንለዋለን ማለት ነው። እሺ ቴክስት ዲኮሬሽን ከለር የሚባለው ደግሞ ከለሩ ምን አይነት ይሁን? ሬድ፣ ብሉ፣ ግሪን፣ ብሉ ኦር ሰምቲንግ። ቴክስት ዲኮሬሽን ስታይል የሚባለው ደግሞ ስታይሎቹ ምን አይነት ይሁኑ? ቴክስት ዲኮሬሽን ስታይል ምን አይነት ይሁን ነው። እሱን ስታይሉን እንትን እንላለን ማለት ነው። የተለያየ ቫልዩ ያላቸው ቴክስት ዲኮሬሽን ቲክነሱ ደግሞ ሳይዙ ማለት ነው። በጣም ሰፋ ይበል ምናምን በቀጭኑ ኦር ሰምቲንግ አይነት ነገር። ቴክስት ዲኮሬሽን ደግሞ አጠቃላይ የነዚህ ሾርት አንዱ ቴክስት ዲኮሬሽን ይባላል። ኖርማሊ ኮድ ላይ በዚህ መልኩ እናስቀምጣቸዋለን ማለት ነው። እንደምታዩ ቴክስት ዲኮሬሽን ላይ ለምሳሌ እዚህ ጋር አንደርላይን ያለው ኦቨርላይን ማለት ትችላላችሁ፣ ወይም ላይን ስሩ ማለት ትችላላችሁ። ቴክስት ዲኮሬሽን ከለር ሬድ ይላል፣ ብሉ፣ ግሪን ምናምን ማድረግ ትችላላችሁ እንደ ፍላጎታችሁ። ስታይሉን ዳብል ይላል። ዳብል ኖርማሊ ዳብል ላይን ማለት ነው። ነገር ግን እናንተ ሲንግል ላይን ወይም ዳሽድ ልትሉ ትችላላችሁ። ዶትድ እንዲሆንም ሊፈልጉ ትችላላችሁ። ስታይሉ ኖርማሊ ቦርደር ስታይል ምናምን ስንል ያየነው አይነት ስታይል ነው ይሄ ስታይል። ሌላኛው ቴክስት ዲኮሬሽን ቲክነስ ነው። ለምሳሌ እዚህ ጋር 5 ፒክስል አደረኩኝ 10 ፒክስል ምናምን እንደ ፍላጎታችሁ ስታይል ስታደርጉ እንደ ፍላጎታችሁ ታደርጋላችሁ ማለት ነው። ሌላኛው ደግሞ ቴክስት ትራንስፎርም ይባላል። ቴክስት ትራንስፎርም ማለት ደግሞ እንግዲህ ቴክስታችንን በተለያየ ካፒታላይዜሽን መጠቀም ስንፈልግ ካፒታል ስሞል ማድረግ ስንፈልግ ምናምን የምንጠቀመው ምን ይላችኋል? the text transform property is used to specify uppercase and lowercase letters in a text ነው የሚላችሁ። በቴክስታችሁን ምንድነው የሚያደርግላችሁ? ወይ ካፒታል ሙሉ ያደርግላችኋል፣ ወይ ሎወር ያደርግላችኋል፣ ወይ ካፒታላይዝ ያደርግላችኋል ማለት ነው። እንደዛ ስትፈልጉ እነዚህን ፕሮፐርቲዎች ትጠቀማላችሁ ማለት ነው። በምን መልኩ ትጠቀማላችሁ? ልክ ለምሳሌ እቺን ፐርፐዝ የምትል ክላስ ያላትን ቴክስት ትራንስፎርም አፐርኬስ ካላችሁት ሙሉ ያን ቴክስት ካፒታል ሌተር ያደርገዋል ማለት ነው፣ ሙሉውን ማለት ነው። እሺ ቴክስት ትራንስፎርም ሎወር ኬስ ስትሉት ደግሞ ሙሉውን ስሞል ሌተር ያደርገዋል። ካፒታላይዝ ስትሉት ደግሞ ካፒታላይዝ ያደርገዋል። ካፒታላይዝ ማለት ምንድነው? ቴክስታችን አለ የእያንዳንዱ ወርድ የመጀመሪያ ፊደል ካፒታል ይሆንና ሌሎቹ ስሞል፣ ካፒታል ይሆንና ሌሎቹ ስሞል የሚሆንበት ካፒታላይዝ ይባላል። እሱን እንዲሆንላችሁ ከፈለጋችሁ ቴክስት ትራንስፎርም ብላችሁ ካፒታላይዝ የሚል ፕሮፐርቲ ትሰጡታላችሁ ማለት ነው። ሌላኛው የምናየው ቴክስት ፕሮፐርቲ ቴክስት ስፔሲንግ ይባላል። ይህ ደግሞ ስፔስ ነው። ከስሙ እንደምትለዩት አብዛኛው ሴማንቲካል እንትኖች ሴማንቲካል ናቸው። ስፔሲንግ የሚባለው ቴክስት ላይ ምን አይነት ስፔሲንጎች እንጠቀማለን የሚለው ነው። ስፔስ ሪሌትድ ፕሮፐርቲዎች ይመጣሉ ማለት ነው። የመጀመሪያው ቴክስት ኢንደንት ነው። ቴክስታችሁ ኢንደንት ቢያስፈልገው ለምሳሌ ፓራግራፍ ከሆነ እየተሰራ ያለው ኢንደንት እንዲኖረው የመጀመሪያዋ ላይን 10 ፒክስል ወይም 50 ፒክስል ገባ ብሎ እንዲጀመር ከፈለጋችሁ ቴክስት ኢንደንት የሚለውን ፕሮፐርቲ ትጠቀማላችሁ ማለት ነው። ቴክስት ኢንደንት ብላችሁ የምትፈልጉትን ቫልዩ በፒክስልም ሊሆን ይችላል በሴንቲሜትር ዳዝ ማተር በፈለጋችሁት ቫልዩን ትሰጣላችሁ ማለት ነው። ሌላኛው ሌተር ስፔሲንግ ነው። ሌተር ስፔሲንግ ማለት ደግሞ በሌተሮች መሃል ያለው ስፔስ ምን ይሆን? ለምሳሌ ሌተር ስፔሲንግ በሚለው በእነዚህ በኤስ በፒ በኤ መካከል ያለው በእያንዳንዱ ያለው ቫልዩ አለ ኖርማል ነው፣ ግን በዚህ መካከል ያለው ቫልዩን መቀየር ትችላላችሁ። እሱ ይሄን ቫልዩ በመስጠት ብቻ እሱ መቀየር ትችላላችሁ ማለት ነው። ላይን ሄይት ማለት ደግሞ የላይኑ አጠቃላይ ቴክስት ላይኑ ሄይቱ ምን ይመስላል የሚለውን ነግራችኋል። ወርድ ስፔሲንግ ደግሞ በወርዶች መሃል፣ ሌተር ስፔሲንግ በሌተር መሃል ነበረ። ወርድ ስፔሲንግ በወርዶች መሃል ምን ያህል ስፔስ ይኖር የሚለው ነው። ዋይት ስፔስ ደግሞ ዋይት ስፔሶች ኖርማሊ ስፔሶች የሚሰጡ ኖርማል ስፔሶች ምን ያክል ርቀት ወይም ምን ያክል ቫልዩ ይኖራቸው የሚለውን ነው። በኮዳችሁ በዚህ መልኩ ትሰጣላችሁ ማለት ነው። ለፓራግራፋችሁ ሌተር ስፔሲንግ ለምሳሌ ኖርማል ሰጠውኝ ስፔሲንጉ ኖርማል ይሁን ባይ ዲፎልት የተሰጠው ይሁን እያልኩ ነው ማለት ነው። ላይን ሄይቱም ኖርማል ይሁን እያልኩ ነው። ቴክስት ቫልዩ ማስቀመጥ ትችላላችሁ። ቴክስት ኢንደንትን 5 ፒክስል አድርጉልኝ፣ 10 ፒክስል 20 ፒክስል መጠቀም ትችላላችሁ። ዋይት ስፔስ ወርድ ስፔሲንግ በዚህ መልኩ ዲክሌር ታደርጋላችሁ ማለት ነው። እነዚህን የፈለጋችሁ ስትፈልጓቸው ማለት ነው።
ይህን ሁሉ መጠቀም አይጠበቅባችሁም። ልክ ሲያስፈልጋችሁ ስታይል ስታረጉ ሲያስፈልጋችሁ ነው የምትጠቀሙት ማለት ነው። ሌላኛው የሲኤስኤስ ቴክስት ፕሮፐርቲ ቴክስት ሻዶው ይባላል። ይህ ቴክስት ሻዶው ደግሞ እንግዲህ ሻዶው አሁን የምታውቁ ከሆነ በመልኩ እዚህ ጋር ለምሳሌ ላሳያችሁ። ሻዶው ነው ከቴክስታችሁ ላይ ሻዶው ነው የሚጨምረው። እዚህ ጋር የምታዩት ሻዶውስ የሚለው ቴክስት አለ አይደለ? ከስሩ የሆነ ቴክስት ሻዶው አለ። ያን ሻዶው መጨመር ከፈለጋችሁ በቴክስታችሁ ላይ ቴክስት ሻዶው የሚባል ፕሮፐርቲ ትጠቀማላችሁ ማለት ነው። እዚህም እንደምታዩት ፈንኪ ፍሬሽ የሚለው አለ። ሶ ይህንን ሻዶው ስትጠቀሙ እንደምታዩት የዚህ የሻዶውን ቫልዩ ስታዩት ወደ ኤክስ የሆነ ቫልዩ መጥቷል፣ ወደ ታች ወደ ዋይ የሆነ ቫልዩ ሄዷል። ከዛ በኋላ ደግሞ ለምሳሌ ይሄም እንደዛ ካላችሁ እዚህ ጋር የተፈጠረው የሆነ ብዥ ያለ ነገር አለ፣ ሬዲየሱ እንዳይለይ ማለት ያ ሬዲየስም ይታወቃል ማለት ሶ እነዚህን ከግምት ውስጥ በማስገባት ቴክስት ሻዶው ስትሰጡ ምን ታደርጋላችሁ ማለት ነው? በዚህ መልኩ ትሰጣላችሁ ማለት ነው። ቴክስት ሻዶው ትሉና 2 ፒክስል 4 ፒክስል 3 ፒክስል እና ከለር 4 ቫልዩዎች ናቸው ኖርማል የሚኖረው። ሁሉም ላይኖሩ ይችላሉ። ሁለቱ የመጀመሪያዎቹ ብቻ ሊኖሩ ይችላሉ። ከለሩ ላይ ያስፈልግ ይችላሉ። ዲፎልት ይጠቀማል። ብለር ሬዲየሱን ላትጠቀሙ ትችላላችሁ። ኖርማሊ ዲፎልቱን ይጠቀማል። እነዚህ ግን ይሄ ሆሪዞንታል ኦፍሴት ይባላል። የመጀመሪያ ቫልዩ ምንድነው የሚያደርገው? ወደ ኤክስ ኦፍሴት ኤክስ ምን ያክል አለው? ወደ ኤክስ ምን ያክል ፒክስል ልጓዝ፣ ከዛ ቨርቲካል ኦፍሴቱ ደግሞ ወደ ታች ወይም ወደ ዋይ ዳይሬክሽን ማለት ነው። ወደ ላይ ሊሆን ይችላል ኔጋቲቭ ካደረጋችሁት፣ ብቻ ግን ወደ ዋይ ዳይሬክሽን ምን ያክል ፒክስል ልጓዝ የሚለውን ይገልጻል። ይህኛው ደግሞ ብለር ሬዲየሱ ነው። ብለሪቲ ክሬት ማለት ከፈለጋችሁ እንዳይለይ የሆነ ጠርዝ እያንዳንዱ ነገር ያችን ጠርዝ ሬዲየሷ ምን ያህል ነው 3 ፒክስል ካላችሁ ብለርድ ይሆናል ማለት ነው በ3 ፒክስል። ሶ መጨረሻው ቫልዩ ከለር ይሆናል ማለት ነው። በዚህ በአርጂቢኤ ላይሆን ይችላል የምትገልጹት፣ ኖርማሊ ሬድ ማለት ትችላላችሁ ወይም በሄክሳደስ ማለት ትገልጹ ትችላላችሁ። አርጂቢ ብቻ በመጠቀም ልትገልጹ ትችላላችሁ። ብቻ ግን መጨረሻ ላይ ከለር ትጠቀማላችሁ። ያን ከለር እንትን ይላችኋል ማለት ነው። ከለር ማለት ለምሳሌ እዚህ ጋር ብላክ የሆነ ከለር አለ፣ እዚህ ጋር ደግሞ ወደ ብሉ ብላክ አይነት ነገር ከለር አለ። ያ ከለር ማለት ነው ባጭሩ የቴክስት ሻዶው ከለሩ። ሶ በዚህ መልኩ አጠቃላይ ኦርደሩ ይሄን ይመስላል። አራቱን ከተጠቀማችሁ ቴክስት ሻዶው በዚህ መልኩ ዲክሌር ታደርጋላችሁ ማለት ነው። ሌላኛው ሲኤስኤስ ሊንክ ነው። ሲኤስኤስ ሊንክ ነው። ኖርማሊ ቴክስት ላይ ምንድነው የሚላችሁ? ቴክስት ላይ with CSS links can be styled in many different ways። እንግዲህ ሊንኮች በተለያዩ መንገድ ቴክስት እነዚህ የምታያቸው ሁሉም ሊንኮች ናቸው። የመጀመሪያው አለ፣ ይሄም ሊንክ ነው፣ ይሄም ሊንክ ነው፣ ይሄም ሊንክ ነው፣ ግን የተለያየ ስታይል ያላቸው። ለምሳሌ ይሄኛው አንደርላይን አልተደረገበትም፣ ከለሩ ተቀይሯል። እዚህ ጋር አውትላይን ተደርጓል፣ ከለሩ ተቀይሯል፣ በተን ነው የሚመስለው ማለት ነው። እዚህ ጋር ደግሞ ባክግራውንድ ሁሉ ተቀይሮ ኖርማል በተን ነው የሚመስለው ማለት ነው። ሶ እነዚህ ነገሮች አሉ። ሶ ሊንክ ላይ ስንመጣ ምንድነው ሊንክስ ካን ቢ ስታይል ዊዝ ኤኒ ሲኤስኤስ ቴክስት ፕሮፐርቲ። ሲኤስኤስ ቴክስት ፕሮፐርቲ ብለን እስካሁን የዘረዘርናቸው ፕሮፐርቲዎችን ሊንክ ላይ ማስቀመጥ ይችላል። ብለን ቴክስት ነው ለምሳሌ ከለር፣ ቴክስት አላይን፣ ባክግራውንድ ከለር፣ ቴክስት ዲኮሬሽን እና የሚሉትን ነገሮች በሙሉ እነሱን መጠቀም እንችላለን ማለት ነው። እሱ እንዳለ ነው። ነገር ግን ከዛ በተጨማሪ ሊንክስ ካን ቢ ስታይል ዲፈረንትሊ ዲፔንዲንግ ኦን ዋት ስቴት ዜይ አር። ሊንኮች ከሌሎች ቴክስቶች ለየት የሚያደርጋቸው የራሳቸው ስቴት አላቸው። የተለያየ ስቴት ላይ ነው ባይ ዲፎልት የሚቀመጡት ማለት ነው። እነዛ ስቴቶች እንግዲህ የሚታወቁት እነዚህ ናቸው። ሊንክ፣ ቪዚትድ፣ ሆቨር፣ አክቲቭ 4 ስቴቶች ናቸው እነዚህ። ሊንክ ማለት ለምሳሌ የሆነ ነገር ጉግል አድርጋችሁ ሊንኩን ያልነካችሁት ከሆነ ኖርማል ሊንኩን ብቻ አንቪዚትድ ነው አልተነካም፣ ያ ከዚህ ቀደም ያ ሊንክ ኖርማል ሊንክ ነው። ኤ ሊንክ ብላችሁ ስቴት ነው ኤ ሊንክ። እነዚህች ዶቷ ሁለቶቹ ነጥቦች የሚያስመለክቱት ሊንክ ብላችሁ ሊንኩ ምን ስቴት ላይ እንዳለ የሚያሳይ ነው። ሶ የመጀመሪያው የምታዩት ኤ ሊንክ ካላችሁ ኖርማሊ ቪዚት ያልተደረገ ኒው የሆነ አንቪዚትድ ሊንክ ነው ማለት ነው። ሌላኛው ደግሞ ቪዚትድ ነው። ይሄ ደግሞ አንዴ ክሊክ አድርጋችሁት ወይ ተመልሳችኋል፣ ነገር ግን ያን ሊንክ ነክታችሁ ታውቃላችሁ ማለት ነው። ኦልሬዲ ቪዚት አድርጋችሁት ነበር ማለት ነው። ያ ቪዚትድ ይባላል። ለሱ ለብቻው የተለየ ከለር፣ የተለየ ሳይዝ፣ የተለየ ለብቻው መስጠት ትችላላችሁ። ይሄን ስቴት ብቻ መሰረት በማድረግ አንድ ቴክስት አንድ ሊንክ ማለት ነው። ሌላኛው ሆቨር ነው። ሆቨር የሚባለው ደግሞ ሊንክን ለምሳሌ ከላይ ላይ እንዲህ ከርሰሯን ስታንቀሳቀሱ ሆቨር ስታደርጉበት ያለው ስቴት ሆቨር ስቴት ይባላል። ሶ እሱን ለመግለጽ ስፔሲፊካሊ ሆቨር ስታደርጓት ያቺ ሊንክ የሆነ ነገር እንድትሆን ከፈለጋችሁ ቴክስት ለምሳሌ ከለሩ እንዲቀይር ከፈለጋችሁ፣ ሳይዙ እንዲጨምር ከፈለጋችሁ፣ እንደ አኒሜት እንዳደረግ ከፈለጋችሁ ምናምን አት ኤ ሆቨር ብላችሁ ዲክሌር ታደርጋላችሁ። የመጨረሻው ኤ አክቲቭ ነው። ይሄ ኤ አክቲቭ የሚባለው ደግሞ ኦልሬዲ ክሊክ ስታደርጉት አክቲቭሊ ክሊክ ስታደርጓት ያለችዋ ስቴት ማለት ነው። ሶ እነዚህን አራቱን ስቴት በመጠቀም የተለያየ ለአራቶቹም ስቴት መስጠት እንችላለን። ለምሳሌ ይህን ስታይል ተመልከቱ።
አንድ ሊንክ አለኝ። ያ ሊንክ ለምሳሌ ሊንኩን ባይ ዲፎልት ከለሩን ሬድ አድርግልኝ አልኩኝ። አንቪዚት የሆነው ቪዚትድ አንድ ጊዜ ከነካሁት በኋላ ያለውን ግን ግሪን ታደርገዋለህ አልኩት። ሬድ ነበር ያልተነካው መጀመሪያ። ልክ አንዴ ከነካሁት በኋላ ያ ሊንክ ከለሩ ወደ ግሪን ይቀየራል ማለት ነው። ሆቨር የሚባለው ደግሞ ልክ ሆቨር ሳደርግበት እንግዲህ አሁን ቪዚት ሊሆን ይችላል ላይሆንም ይችላል። ሆቨር ሳደርገው ከለሩ ከሬድም ከግሪንም የሚወጣና ምን ይሆናል ማለት ነው? ሆት ፒንክ ይሆናል ማለት ነው። ከዛ ልክ ክሊክ ሳደርገው አክቲቬት ስቴት ላይ ሴሌክት አድርጌ ክሊክ ሳደርገው ወደ ብሉ ይቀየራል ማለት ነው። ሶ እነዚህን ስቴቶች ተጠቅማችሁ የተለያየ በዚህ መልኩ ማለት ትችላላችሁ ማለት ነው። ይህን ይመስላል አጠቃላይ ያሉት የሲኤስኤስ ቴክስት ላይ ያሉ ፕሮፐርቲዎች። እነዚህን ለሁሉም እንግዲህ የተለያየ ቦታ መጠቀም ትችላላችሁ። አጠቃላይ ቤዚክሊ ግን ኮንሴፕቱ ይህን ይመስላል። በኮድ ደግሞ ሞር እናዳብራቸዋለን። ሶ ዘ ኔክስት ኢዝ ሲኤስኤስ ፎንት። እንግዲህ ሲኤስኤስ ፎንት ላይ የምናየው አጠቃላይ ስለ ፎንቶች ነው። ሲኤስኤስ አጠቃላይ ፎንታችን ምን ይመስላል? ፎንት ማለት እንግዲህ ኢትስ ኤ ታይፕ ፌስ ቴክስታችን እንግዲህ የተለያዩ ኤችቲኤምኤል ኤለመንት አሉ። እነዛ ኤለመንቶች በተለይ ቴክስት ቤዝዶች ማለት ነው ፎንታቸው ምን ይመስላል፣ ምን አይነት ታይፕ ፌስ ይኖራቸው፣ ከዚህ ጋር የተያያዙ ሌሎች ሲኤስኤስ ፕሮፐርቲዎች አሉ። እነሱን እናያለን ማለት ነው። እንግዲህ አሴ ዌብሳይት ማንኛውም ዌብሳይት ማለት ነው ለሱ በሚመች መልኩ ወይም ከሱ ዌብሳይት ጋር ከሱ ቢዝነስ ስታንዳርድ ጋር የሚሄድ ፎንት መጠቀም አለበት። ይህ ግዴታ ነው። ለዛም ነው ሲኤስኤስ ፎንት የሚለው የመጣው። ስታይል ሽት ከዌብሳይት ከምትፈልገው ስታይል ከምትፈልገው ብራንዲንግ ጋር ለማስኬድ ዘ ራይት ፎንት መጠቀም እንደ ወሳኝ ነገር ነው ማለት ነው። ሶ እዚህ ላይ የምናያቸው ፕሮፐርቲዎች አሉ። እንግዲህ እዚህ ጋር የምታያቸው ዘ ፎንት ፕሮፐርቲስ ኢዝ ዩዝድ ቱ ሴት ፎንት ሪሌትድ ስታይልስ ነው የሚላቸው። አጠቃላይ ፎንት እነዚህ ፕሮፐርቲዎች እነዚህ ፎንት ፋሚሊ፣ ፎንት ሳይዝ፣ ፎንት ስትረች፣ ፎንት ስታይል፣ ፎንት ቫሪያንት፣ ፎንት ዌይት የሚባሉት በሙሉ ፎንት ቤዝድ ፕሮፐርቲዎች ናቸው። ስራቸው ፎንት ሪሌትድ ስታይሎችን ለዛ ቴክስት መስጠት ነው ማለት ነው። ሶ ይሄ ናቸው። እነዚህ ነገሮች ምን ይመስላሉ የሚለውን ጠቅለል አድርገን አጠቃላይ በኮዳችን በዚህ መልኩ እናስቀምጣቸዋለን። ለምሳሌ ፓራግራፍ ኤለመንታችን አለ። ሶ ፎንት ፋሚሊ የሚባል ፕሮፐርቲ አለ። ፎንት ሪሌትድ ፋሚሊ ፕሮፐርቲ ሶ ጆርጂያ አልነው። ፎንት ዌይት ቦልድ፣ ፎንት ስታይል ኢታሊክ፣ ፎንት ሳይዝ 12 ፖይንት። ሶ እነዚህ ነገሮች በዚህ መልኩ ነው ማለት ነው። አጠቃላይ እነዚህ ፎንት ሪሌትድ እነዚህን ነው እያየን ያለ ነው። በዚህ መልኩ ነው በአጠቃላይ ዲክላሬሽን አካባቢ የምናደርገው። በዚህ መልኩ ነው። ምንድናቸው የሚለውን ግን እንየው እስኪ ኢን ዲቴል። ከዛ በፊት አስ አን ኦቨርቪው እነዚህ ፎንት ሪሌትድ ቪዎች እና ፕሮፐርቲዎች እና ቫልዩዎቻቸው ይሄን ይመስላሉ። ለምሳሌ ፎንት ስታይል የሚባል አለ፣ ቫልዩዎች አሉ። ፎንት ቫሪያንት እነዚህ ቫልዩዎች አሉት። ፎንት ፋሚሊ እነዚህ ቫልዩዎች አሉት። ፎንት ዌይት፣ ፎንት ሳይዝ፣ ፎንት ላይን ሄይት እነዚህ ፎንት ሪሌትድ ፕሮፐርቲዎች ናቸው። ከነ ቫልዩዎቹ ይሄን ይመስላሉ አጠቃላይ። ዚስ ኢዝ ኦቨርቪው። እንደ ቺት ሽት መጠቀም የምትችሉት ነው ይሄን። ሶ እነዚህን ፕሮፐርቲዎች ከነዚህ ቫልዩ ውስጥ የምትፈልጉትን መስጠት ትችላላችሁ ማለት ነው። ሶ ከዚህ በመቀጠል እያንዳንዷን ለማየት እንሞክራለን ማለት ነው። የመጀመሪያው ፎንት ስትረች የሚባል ፕሮፐርቲ ነው። ፎንት ስትረች የሚባለው ፕሮፐርቲ እንደምታዩት this property sets the font width such as condensed or expanded። ይህ ምንድነው እንግዲህ ፎንታችን አይዘር ኮንደንስድ ነው የሚሆነው ወይም ኤክስፓንድድ ነው የሚሆነው። በምን አይነት መልኩ እናድርገው? እንግዲህ ሶስት ቫልዩዎች ቤዚካሊ ይኖሩታል፣ ኖርማል፣ ኮንደንስድ እና ኤክስፓንድ ተብለው ማለት ነው። ነገር ግን በኮንደንስድ እሱ ራሱ ሌቭል አለው ማለት ነው። አልትራ ኮንደንስድ፣ ኤክስትራ ኮንደንስድ፣ ኮንደንስድ፣ ሰሚ ኮንደንስድ ይባላል። ኤክስፓንድድ በራሱ ሰሚ ኤክስፓንድድ፣ ኤክስፓንድድ፣ ኤክስትራ ኤክስፓንድድ እና አልትራ ኤክስፓንድድ እነዚህ ሙሉዎቹ ቫልዩዎቹ ናቸው። ሶ ፎንት ስትረች የሚባለው አጠቃላይ እንደዚህ የውፍረቱ እንደ ዊድዙ ነው የምታዩት ማለት ነው። በጣም ኮንደንስድ የተጠቀጠቀ ነው የሚሆነው ወይስ ኤክስፓንድ ይሆናል እንደዚህ ዘርዘር ያለ አይነት ነው መሆን ያለበት ቴክስታችን የሚለውን የሚወስንልን ፎንት ስትረች ይባላል ማለት ነው። ቫልዩዎቹ ሙሉ ይሄን ይመስላል ማለት ነው። ሌላኛው ፎንት ስታይል ነው። ይሄኛው ደግሞ it makes the text appear ኢታላይዝድ ወይም ኦብሊክ እንዲሆን የሚያደርግልን ነው። አጠቃላይ እነዚህ አራት ቫልዩዎች አሉት። የመጀመሪያው ኖርማል ነው። ኖርማል ማለት ምንም ኖርማሊ ዲፎልቱ እንዲጠቀም ስትፈልጉ ነው። ሌላኛው ደግሞ ኢታሊክ እንደዚህ ስላሽ ቤዝድ አይነት ቴክስት እንዲኖር ስትፈልጉ ሁልጊዜ ፎንት ስታይል ኢታሊክ ትሉታላችሁ ማለት ነው። ኦብሊክ የሚባለው ደግሞ ለየት ይላል፣ ኦብሊክ ቤዝድ ማለት ነው። ሌላኛው ኢንሄሪት ነው። ከፓረንት ኤለመንቱ ኢንሄሪት እንዲያደርግ ሲፈለግ ነው።
ሶ ፎንት ስታይል የሚባለው አጠቃላይ እነዚህን ኢታላይዝድ ላድርገው ወይስ ኦብሊክ የሚለውን ቴክስታችሁ ላይ ማድረግ ስትፈልጉ የምትጠቀሙ ፕሮፐርቲ ነው ማለት ነው። ሌላኛው ፎንት ቫሪያንት የሚባል ነው። ይሄኛው ደግሞ it changes target text to small caps። small caps እንግዲህ ካፕስ ናት፣ small caps ናት። እሷን መጨመር ከፈለጋችሁ ቴክስታችሁ ላይ ፎንት ቫሪያንት ትጠቀማላችሁ ማለት ነው። ሶ እሷን መጨመር ስትፈልጉ ፎንት ቫሪያንት ብላችሁ ስሞል ካፕስ ትሉታላችሁ። ኖርማል ከሆነ ዲፎልት ነው፣ ኢንሄሪት ከሆነ ጀስት ፓረንት ነው። አጠቃላይ ግን ያለችው ቫልዩ ስሞል ካፕስ የምትለው ነው። ስሞል ካፕስ ፎንት ቫሪያንቱን ስሞል ካፕስ ታደርጋታላችሁ እሷ እንድትካተት ስትፈልግ ማለት ነው። ይሄን ይመስላል። ሌላኛው ፎንት ቫሪያንት ናት። ሌላኛው የሲኤስኤስ ፎንት ቤዝድ ፕሮፐርቲ ፎንት ዌይት ነው። ይሄኛው ደግሞ it sets the weight or the thickness of the font። ፎንታችን ቲክነሱ ምን ይሁን የሚለውን የሚወስንልን ፎንት ዌይት ነው። ፎንት ዌይት እነዚህ ቫልዩዎች አሉት። የመጀመሪያው ኖርማል ነው፣ ያው ዲፎልቱ ማለት ነው። ሌላኛው ቦልድ ነው። ቦልድ ማለት ሲፈልጉ ወፈር ያለ ማለት ነው። ቦልደር በጣም ወፈር እንዲል ከፈለገ ቦልደር ታደርጉታላችሁ እና ላይተር የሚሉት አለ። እሱ ደግሞ ቀጠን ያለ ከኖርማሉ ቀጠን ያለ ማለት ነው። ፎንት ዌይትን ከነዚህ በተጨማሪ በቫልዩ ማስቀመጥ ትችላላችሁ። ለምሳሌ 100፣ 200፣ 300፣ 400 ስትል ከኖርማሉ በምን ያህል ሬንጅ የሚለውን እነዚህ ዌይቶች ናቸው። የፈለጋችሁትን መስጠት ትችላላችሁ። 900፣ 1000 እያለ ይቀጥላል። የፈለጋችሁትን ቫልዩ መስጠት ትችላላችሁ ለዌይቱ ማለት ነው። ሌላኛው ኢንሄሪት ነው። ያው ከፓረንቱ ሆነም ይሄን ፕሮፐርቲ ኢንሄሪት እንዲያደርግ ሲፈለግ ማለት ነው። ሌላኛው ደግሞ ፎንት ሳይዝ ይባላል። ፎንት ሳይዝ የሚባለው ደግሞ it sets the height of the font። ፎንታችን ምን ያህል ሳይዙ ምን ይሁን ወይም ቁመቱ ምን ያክል ይሁን የሚል ነው። በጣም ብዙ ቫልዩዎች አሉት። እነዚህ ናቸው እንደምታዩት። ስሞል ቤዝዶች አሉ እና ኤክሴስ ስሞል አሉ፣ ሚዲየም ላይ አለ። ከዛ ላርጅ ቤዝድ ደግሞ አለ። እንደዚህ ላርጅ፣ ኤክስ ላርጅ፣ ኤክስኤስ ላርጅ፣ ስሞለር፣ ላርጀር አይነት ነገር ወይም በፐርሰንቴጅ ማስቀመጥ ትችላላችሁ ከኖርማሉ ማለት ነው። በምን ያህል ፐርሰንቴጅ ይደግ ያነስ የሚል ማለት ነው። ሌላኛው ኢንሄሪት ነው። እሱ ከፓረንቱ ኢንሄሪት እንዲያደርግ ስትፈልጉ ማለት ነው። ሌላኛው ላይን ሄት ነው። ይሄኛው ደግሞ it defines the amount of space underline this space above and below inline elements ነው የሚለው። ሶ እነዚህ ቫልዩዎች አሉት። ኖርማል ሊሆን ይችላል ወይም ነምበር ሊሆን ይችላል። ፎንት ሳይዝ መልቲፕላየር ናት ነምበሯ፣ እሷ ልትሆን ትችላለች። አለበለዚያ በፐርሰንቴጅ ማስቀመጥ ትችላላችሁ። ላይን ሄት እሱ ነው። ሌላኛው ፎንት ፋሚሊ ነው። እንግዲህ አጠቃላይ እነዚህ ሁሉ ፎንት ፋሚሊ ላይ ነው የሚወሰኑት። it defines the font that is applied to the element። ይሄ የፎንት ፋሚሊ የፎንት ቤተሰቡ አይነት ነው። ባጭሩ የትኛውን ፎንት እንጠቀም ነው። በጣም ብዙ ፎንቶች አሉ አሁን ላይ፣ በተለይ ኢንተርኔቱ ዓለም ላይ በጣም ብዙ አይነት ፎንቶች አሉ፣ የሚታወቁ አሉ። እነዚህ የምታዩቸው በሙሉ እነ ሳንሰሪፍ፣ እነ ሰሪፍ፣ እነ ሞኖስፖስ፣ እነ ከርሲቭ፣ ፋንታሲ፣ ካፕሽን፣ አይከን፣ እዚህ የምታዩቸው በሙሉ ሌሎችም በጣም ብዙ ናቸው። የፎንት አይነቶች በየጊዜው ክሬት ይደረጋሉ። ከነሱ ውስጥ የትኛውን ለመጠቀም እንዳሰባችሁ ስትፈልጉ ፎንት ፋሚሊ ፕሮፐርቲን ተጠቅማችሁ ትጽፋላችሁ ማለት ነው። እንግዲህ በብዛት የሚታወቁት እነዚህ 5 ቤተሰቦች አሉ፣ እንደ ሜን ፋሚሊ ማለት ነው። 5 አሉ። የመጀመሪያው ሳንሰሪፍ ነው። በሳንሰሪፍ ስር ሳንሰሪፍ ቤዝድ የሆኑ ፎንቶች ደግሞ ሌሎች አሉ ስፔሲፊክ፣ እነ ኤሪያል፣ ካሊብሪ፣ ቨርዳና፣ እነዚህ በሳንሰሪፍ ስር ያሉ ናቸው። ሌላኛው በሰሪፍ ስር አሉ እነ ታይምስ ኒው ሮማን፣ እነ ጂኦርጂያ፣ እነ ጋራሞንድ። ከርሲቭ የሚባል ደግሞ አለ። በከርሲቭ ውስጥ ከርሲቭ ሪሌትድ የሆኑ እነ ብራድሊ ሃንድ፣ እነ ሉሲዳ ሃንድ ራይቲንግ፣ እነ ስክሪፕት ኤምዲ፣ እነዚህ በሙሉ የከርሲቭ ሃንድ ራይቲንግ አይነቶች ናቸው። ሌላኛው ሞኖስፖስ ነው። ባይ ዘ ወይ በእንትናቸውን ስታዩ ሳንሰሪፍ የሚባለው ሰሪፍ የሌለው ቀጥ ያለ ማለት ነው። ሰሪፍ ማለት ደግሞ የሆነ ይሄ ሰሪፍ ካፕስ ነገር ያለው አጠቃላይ የሆነ ታይምስ ኒው ሮማን አይታችሁታል አይደል? ሰሪፍ አለው ልክ ቴክስቶቹ አናት ላይ ሰሪፍ ያለው ማለት ነው። ከርሲቭ ማለት ደግሞ ጀስት እንደ አይነት ሃንድ ራይቲንግ አይነት ቤዝድ የሆነ ነው። ሞኖስፔስ የሚባለው ደግሞ አሁን ቀጥ ያለ በተለይ ሞደርን ቤዝድ ሞኖስፔስ ይባላል። ፋንታሲ የሚባለው ደግሞ ሃንድ ራይቲንግ አይነት ነው። ይሄም በጣም ፋንታሲ እንደዚህ ኢታላይዝድ ቤዝድ ምናምን አይነት የሆኑ ናቸው። በሱ ስር እነ ሉሚነሪ፣ እነ ኮፐር ፕሌት፣ እነ ፓፒረስ ምናምን አሉ። በሞኖስፖስ እነ ኮሬል፣ እነ ሞናኮ፣ እነ ሉሲድ አሉ ማለት ነው። እነዚህ ናቸው ቤዚክሊ። ከነዚህ ውስጥ ፎንት ፋሚሊያችሁን የፈለጋችሁትን መምረጥ ትችላላችሁ። አይዘር ይሄን ፋሚሊውን መምረጥ ትችላላችሁ፣ እነዚህ ስፔሲፊክ ፋሚሊውን መምረጥ ትችላላችሁ ማለት ነው። በዛ እነዚህን ፎንቶች ካየን አይቀር ግን እዚህ ጋር ዌብ ሴፍ ፎንትስ የሚባል ነገር አለ። ዌብ ሴፍ ፎንትስ ማለት ምን ማለት ነው? ዌብ ሴፍ ፎንትስ are fonts that are universally installed across all browsers and devices። እንግዲህ እነዚህ ብቻ አይደሉም። እነዚህ ፎንቶች በጣም ብዙ አለ። ከነዛ ውስጥ እንግዲህ
ዌብሳይታችን ሆነ ብራውዘር ላይ ነው አይደለ ፍሮንት ኤንድ ላይ የሚታየው። ሶ ብራውዘር ደግሞ የራሱ ፎንቶች አሉት ኢንስቶልድ የሆኑ ሁልጊዜ በሁሉም ብራውዘሮች ላይ የሚገኙ። ሶ የእናንተ ዌብሳይት ሁሉም ብራውዘር ላይ ማንኛውም ሰው እንዲያየው ከተፈለገ በሁሉም ብራውዘር ኢንስቶልድ የተደረገ ፎንት መጠቀም አለባችሁ ማለት ነው። ሶ ዌብ ሰብ ፎንትስ የሚባሉት እነዚያ በሁሉም ዲቫይሶች እና ብራውዘሮች ላይ ኢንስቶልድ የሆኑ ማለት ነው። ለምሳሌ ዲቫይስ ስላችሁ ለምሳሌ ሞባይል ዲቫይሶች ሊሆኑ ይችላሉ፣ ዋችስ ሊሆኑ ይችላሉ፣ የተለያዩ ዲቫይሶች ዛት ሚንስ የሆነ ዌብሳይትን ረን ሊያደርጉ የሚችሉ ማለት ነው። እነዛ ሁሉም ላይ በቃ እንደ መስት ሁልጊዜ ኢንስቶልድ የሚደረጉ የፎንት አይነቶችን መጠቀም አለባችሁ። አለበለዚያ እነዚህን ዌብሳይት ፎንቶች ካልተጠቀማችሁ የእናንተ ፎንት አይታይም ማለት ነው እዛ። ሶ ለዚያ ዌብሳይት ፎንትስን እንድትጠቀሙ ይመከራል ማለት ነው። እንግዲህ እነማን ናቸው ዌብሳይት ፎንትስ የሚባለው? ለምሳሌ ሳምፕል አለ። ከሳንስ-ሴሪፍ ውስጥ እነ አሪያል፣ እነ ቨርዳና፣ እነ ታሆማ፣ እነ ትሪፑቸት፣ እነ ታይም አሉ። ከሳንስ-ሴሪፍ ውስጥ እነ ትሪፑቸት፣ እነ ታይምስ ኒው ሮማን አሉ። ከሰሪፍ እነ ጆርጂያ ጋራሞንድ አሉ። ከሞንስፖስ እነ ኮረርኒው፣ ከከርሲፍ እነ ብሩሽ፣ እነዚህ በሙሉ ዌብሳይት ፎንትስ ናቸው ማለት ነው። ሶ ከነዚህ ውስጥ የፈለጋችሁት መጠቀም ትችላላችሁ። ሶ ይህ ነው ነገሩ ማለት ነው። ስለዚህ ከዛ ሌላ ምን ኮንሴፕት አለ? ፎልባክ ፎንትስ ይባላል። ይህ ደግሞ ምንድነው የሚያደርገው? it add a list of similar backup fonts አድ ማድረግ ትችላላችሁ in the font family property ዲክሌር ስታደርጉ CSS-አችሁ ላይ በርከት ያሉ ፎንቶችን ማስቀመጥ፣ ከዛ በኋላ ፎልባክ ማስቀመጥ፣ ይሄኛው ባይኖር ይሄኛው እያላችሁ ማለት ነው። if the first font doesn't work the browser will try the next one and the next one and the next one always in the list with a generic font family name። ይሄ ማለት ምን ማለት ነው? በሳምፕል ለማሳየት ለምሳሌ ፓራግራፍ ኤሌመንቴ ፎንት ፋሚሊዋ እኔ እንደሆነ የፈለኩት ታሆማ ነው። ቬሪ ስፔሲፊክ ነው። ይሄ ሁሉም ላይ ላይገኝ ይችላል፣ ግን ካለ ይሄኛው እንደሆነ ፈለኩኝ። ሶ ፎንት ፋሚሊው ታሆማ ይጠቀማል ማለት ነው። ነገር ግን እዛ ብራውዘር ረን የሚያደርገው ብራውዘር ላይ ታሆማ የሚባለው ፎንት ከሌለ ፎልባክ እዚህ አስቀምጫለሁ ቬርዳና፣ ይሄን ተውና ይሄ ከሌለ ቬርዳና ይጠቀማል ማለት ነው። አሁንም ቬርዳና ከሌለ ሳንስ-ሴሪፍ ደግሞ ይሄ ዌብሳይት ከሚባሉት ፎንቶች ነው ሁልጊዜ ይኖራል ማለት ነው። ሶ ይሄን ይጠቀማል ማለት ነው። አት ኢንድ እነዚህን እዚህ ጋር ዌብሳይት መጨረሻ ላይ ዌብሳይት ፎንቶችን በሁሉም ላይ የሚገኙትን መርጣችሁ ከአምስቶቹ ማስቀመጥ አለባችሁ ማለት ነው። እነዚህን ኬዝ ከሌሉ ይሄን እንዲጠቀምላችሁ ማድረግ አለባችሁ ማለት ነው። በአጭሩ ዌብሳይት ፎንትስ ማለት ይሄ መጨረሻ ላይ ሁልጊዜ ሁሉም ቦታ ያለ ማለት ነው። ፎልባክ የሚባሉት ደግሞ አንዱ ሲጠፋ አንዱ የምናስቀምጠው እንደዚህ በተርታ ማስቀመጥ አለብን ማለት ነው። ሞር ስፔሲፊክ የፈለግነው ይሄን ቢሆንም ማለት ነው። ካለ ግን ይሄን የመጀመሪያው ፍላጎታችንን ብራውዘሩ ሴሌክት አድርጎ ያስቀምጥልናል ማለት ነው። ሁሉንም አይደለም የሚያስቀምጠው። ሶ ይሄን ይመስላል። አጠቃላይ እንግዲህ ሾርት ሃንድ ፎንት ዲክሌር የምናደርግበት በዚህ መልኩ ነው። እንግዲህ ያ ፎንት ፕሮፐርቲ፣ ፎንት አጠቃላይ ፎንት ስታይል፣ ፎንት ፋሚሊ፣ ፎንት ዌይት ምናምን እያለ ዲክሌር ከማድረግ በአንድ ላይን ሁሉንም ማስቀመጥ እንችላለን። ሶ እንዴት እናስቀምጣለን ማለት ነው? ፎንት እንልና ኖርማሊ ዶት እናደርግና ለምሳሌ የመጀመሪያው ፎንት ስታይሉን ማስቀምጣለን። በቅደም ተከተላችሁ ይሄ ነው። ፎንት ስታይል፣ ፎንት ቫሪያንት፣ ፎንት ዌይት፣ ፎንት ሳይዝ፣ ላይን ሄይት፣ ፎንት ፋሚሊ እና ከዛ ፎልባኮቹ ማለት ነው። ሁሉም እነዚህ ፎንት ፋሚሊ ውስጥ ነው የሚካተቱት። ነገር ግን እቺ የመጀመሪያዋ ፋሚሊ ናት እኛ የፈለግናት። ይሄች ከሌለች ግን ታይምስ ይሄ ከሌለ ሰሪፍ አድርግልን ብለን ፎልባክ ፋሚሊዎችን እናስቀምጣለን ማለት ነው። ይሄ ቅደም ተከተላቸውም ይሄ ነው። ነገር ግን እነዚህ የማይቀሩ ናቸው። እነዚህ አክቹሊ ኦርደራቸው በዚህ መልኩ ሊሆን ይችላል፣ አለመኖር ይችላሉ። አክቹሊ ኦፕሽናል ነው። እዚህ ጋር የምታዩቸው ኦፕሽናል ያልኩት ለዛ ነው። ኢታሊክ፣ ስሞል ካፕስ እና ቦልድ እነዚህ የሚሉት አለመኖር ይችላሉ። ከፈለጋችሁ ኦፕሽናል ናቸው። ዲክሌር አለመደረግ ይችላሉ። ከተደረጉ ደግሞ ፕሪፈርድ ኦርደራቸው ይሄ ነው። መጀመሪያ ስታይሉን፣ ከዛ ቫሪያንት፣ ከዛ ዌይት ነው ኦርደራቸው መሆን ያለበት። SVW ማለት ነው። በዚህ መልኩ ታረጋላችሁ። ያው ኖርማሊ አልፋቤት በሉት SVW በአልፋቤት በሉት ብላችሁ ማሰብ ትችላላችሁ። even though it doesn't work always ማለት ነው። ይህን ይመስላል ማለት ነው። ሌላኛው እንግዲህ አሁን ጉግል አጠቃላይ ፎንቶችን አይተናል። በብራውዘሮች የሚታወቁ ፎንቶች አሉ ምናምን። ነገር ግን ከነዛ ብራውዘር ላይ ኢንስቶል ከሆኑት የተሻለ ሌሎች ፎንቶች መጠቀም ብትፈልጉ የት አሉ የሚል ነው። እንግዲህ በጣም ብዙ አሉ። ጉግል ፎንትስ ለምሳሌ እዚህ ጋር ይዤላችሁ የመጣሁት እሱ ነው። የጉግል ፎንትስ የሚባለው ፍሪ ነው ለመጠቀም።
ከ1000 በላይ ፎንቶች አሉት። እሱን ኢንስቶል አድርጋችሁ ወይም በሲዲኤን ሄድ ላይ ኤሌመንታችሁ ላይ ኮኔክት አድርጋችሁ የፈለጋችሁትን ከ1000ዎች ውስጥ መምረጥ ትችላላችሁ። ከነዛ ውስጥ መርጣችሁ መጠቀም ትችላላችሁ ማለት ነው። ይህን ይመስላል። አጠቃላይ ጉግል ፎንትስን መጠቀም ይቻላል። ይህን ይመስላል። አመሰግናለሁ።